እሺ እነዚህ ደብተራዎች እንግዲህ መጀመሪያ ከገጠር ሶስቱም አንድ ላይ ነው የመጡት። ሲመጡ ደግሞ ሶስቱም ከአብነት ትምህርት ቤት ውስጥ ተምረው አብነት ትምህርት ቤት ውስጥ ደግሞ በስነ ምግባርና በዝሙት ምክንያት ተባረው ከአብነት ትምህርት ቤት እንደገና መንደር ውስጥ ደግሞ እዛው ከተማቸው ላይ የገጠር መንደር ላይ ነው ከተማቸው ላይ ይሰሩ የነበሩት ዓለማዊና መንደራዊ ስራ ነው። ይሄ የመንደርና ዓለማዊ ስራ የሚባለውን ነገር ሲያረጉ ደግሞ እንደገና አሁንም የቤተ ክርስቲያን ሰዎች መሆናቸው ስለሚታወቅ እንደገና ቤተ ክርስቲያን አስነቀፋቸው ተብለው ወይ አገሩን ለቃዎች ውጡ ወይ እንደው እስር ቤት ብትገቡ ይሻላችኋል ተብለው ሁሉም አክንቱፍ አላቸው። በቃ አንቅረው ተፋቸው እና ያላቸው አማራጭ ምንድነው? ከዛች ከተማ ለቀው ወጥቶ አዲስ አበባ ላይ እንደ ጥሩ እንደ ጤነኛ አገልጋይ ግዕዟን ስለሚችሏት አብነት ትምህርት ቤት ላይ ያቺን ነገር ስለተማሯት በዛች ባለቻቸው ዕውቀታቸው መጥተው መቀጠር ካቃታቸው ደግሞ ያው በዛው አስማቱና ድግምቱን መስራት ነው። ከአብነት ትምህርት ቤት የተባረሩት አንዱ ትልቁ ጉዳይ አንዳንድ መልካም አባቶች አይጠፉም። ይሄ እርኩስ የሆነ ነገር እዚህ ይዛችሁ መቀመጥ አትችሉም ውጡ ተብለው ነው የወጡትና መቃብር ቤት ወይም ደግሞ ከአስክሬን ጋር በተገናኘ በጣም ጥሩ ያልሆነ ነገር ሲፈጽሙ ተገኝተው ነው የተባረሩት። እንግዲህ የተባረርነው በዚህ ነው የሚሉት እነሱ። ከዛ አዲስ አበባ መተን ግን ገበያው ደራ፣ ገበያው ጦፈ፣ ገንዘብ እናገኛለን። ገንዘቡ ግን ኪሳችን ውስጥ እንዲያድር አይፈቀድልንም። ዛሬ ትናንት ማታ ያገኘነው ገንዘብ ዛሬ ጨርሰነው አጥፍተነው ማደር አለብን። በ48 ሰዓት ውስጥ የተቀበልነው ገንዘብ ማለቅ አለበት ነው የሚሉት። 48 ሰዓት አያልፍም። ይሄ ግብሩ ነው። በቃ እኛ ደስ ብሎን ይለፍልን፣ ደስ ብሎን እንኖር። ምን ነው እንብላ እንጠጣ ብለን መጨረሻ ላይ ስናጉረመርም ሰምቶን እንግዲያውስ እንደዛ ከሆነ ገንዘብ ሰጣችኋለሁ፣ ትበላላችሁ፣ ትጠጣላችሁ። ሮብና ዓርብ የለም፣ ሰንበት የለም፣ ሃይማኖት ጾም ምናምን የሚባል ነገር የለም። ዝም ብላችሁ ብቻ መብላት፣ መጠጣት፣ መዘሞት እንደፈለጋችሁ ነው። ከዛ በኋላ ግን ግብሩ ይሄ ነው። በዚህ ነው ግብሬ አስቀምጣለሁ፣ ባንክ ቤት አስቀምጣለሁ ብላችሁ የምታስቡ ከሆነ አለቀ ተብሎ የተነገራቸው። ይሄን ደግሞ በድብትርና ውስጥ ሳይሆን የተሻለ እውቀት አለው ተብሎ የተዋረሰ ሰው ነው ተብሎ የሆነ በጣም ራቅ ያለ በረሃም አትሉት የገጠር መንደርም አትሉት ከህብረተሰብ ተገሎ ያለ ጠንቋይና ሟርተኛ የሆነ ሰው ጋር ሄደው ነው ይሄን ነገር ያደረጉትና መጀመሪያም እውቀቱ እንዳላቸውና ገዙ እንደሚችሉ ከዛም አልፎ ተርፎ ደግሞ በዚህ አይነት ስራ ሞክረው እንደነበረ ሲያቅ ያ ሰው እንግዲህ የሰጣኋችሁ ኃይል ግብሩ በእለቱ ነው ያላቸው። ግብሩ በእለቱ ነው ማለት ነው። ወዲያው መብላት መጠጣት፣ ገንዘብ እንደመጣ መብላት መጠጣት ነው እና ቤተክርስቲያንን በጣም ጎድተዋታል። ቤተክርስቲያንን ጎድተዋታል እና አንደኛ ቤተክርስቲያንን የጎዱበት መንገድ ምንድነው? ጠምጥመው አዲስ አበባ ላይ ትክክለኛ አገልጋይ ለመምሰል መሞከራቸው። ግን ያጋለጣቸው ደግሞ እግዚአብሔር ነው። የሚያውቃቸው ገጠርና ይኖሩበት የነበረበት መንደር ላይ የሚያውቃቸው ሰው ነው። እነዚህ ሰዎች ሲከታተል በሄዱበት ሲያሳድዳቸው ከአንዱ ደብር አንዱ ደብር ሲሄዱ እነዚህ ሰዎች አገራቸው ላይ እንደዚህ ሆነው የመጡት ድንግልናቸውን አፍርሰዋል፣ ክህነታቸው የፈረሰ ነው እያለ እየተከተለ በየደብሩ ይሄ ሰው እየተናገረባቸው ማን እንደሆነ አላወቁትም። የሆነ ሰው መጥቶ እንደዚህ ተናግሯል እየተባለ ይነገራቸዋል። እና ከዛ የደብሩ አስተዳዳሪና ጸሐፊዎች ያባርሯቸዋል አይደለም። ወዲያውኑ ማን ነው ይሄ ሰው እንደዚህ የሚያቃጥርብን? ደና ገንዘብ ከፍለን ብዙ ገንዘብ አውጥተን ይሄ ሁሉ ነገር አድርገን እንደዚህ ስማችን የሚያጠፋው ማን ነው ብለው ለሁለት ለሶስት ቢጠነቁሉ ሄደው ማርት ይሄ ጥላወጊ ቢያስነግሩ ወይም ብቻ አሾክሾኪ መንፈስ ቢልኩ ማንነቱን ለማወቅ ጥረት ቢያደርጉ ንገረኒ ምናምን ዚአዬ ምናምን ተብሎ የሚጸለይ ጸሎት አለ። በእኔ ዙሪያ ላይ ያለውን የሚያንዣብብኝንና የሚያቃጥርብኝን ሰው አሳየኝ ምናምን ብሎ የሚጸልዩት ጸሎት አለና ነግረውኝ ነበር። እኔ ብዙም አልይዘውም እንደዚህ አይነት ነገር አይመቸኝም እኔ እና ይሄንን ጸልየውት ማን ነው ወይ ጉድ ጸልየውት አልኩኝ። ደግመውትም እንኳን ይከብዳል። ለምን መዝሙር ላይ ተደገመ ስለሚባል ማለት ነው። ይሄንን ድጋማቸውን ለፍልፈውት ልበለው። ከዛ ያ ሰው ማን እንደሆነ ባይገኝም ባይታወቅም ባለበት ቦታ ግን ወይ እንዲሞት ወይ እንዲታመም ወይ ደግሞ ይሄ ነገር እንዲያቆም ነው ያደረጉት። ይሄ ሰው በታመመበት ታሞ በተኛበት ይነግርባቸው የነበረው ሰው እዚህ አዲስ አበባ መጥቶ ይነግርበት የነበረውን እግሩን በመኪና ተገጭቶ እንዲሰበር አንደበቱም በቃ ሁሉ ነገሩ ዜሮ እንዲገባ አድርገውት አንዲት ምስኪን ጸበልተኛ እየመጣች ትጎበኘው ነበር። እነዚህ ሶስት ደብተራዎች ናቸው ሽባ ያደረጉት። አስተውሉ። ወለተ ማርያም በጣም አመሰግናለሁ። እግዚአብሔር አክብርልኝ፣ እግዚአብሔር ይስጥልኝ።
ወጣ የተካ ብያለሁ። እና እነዚህ 3 ሰዎች ይሄንን ሰው ሽባ አድርገውት አንዲት ጸበልተኛ ነች እየመጣች ለምና ምግብ እያመጣች እየሰጠችው እየበላ እየጠጣ አፉ ተኮላትፎ የነበረው ነገር ጸበል እያመጣች እየሰጠችው በአባታችን በአቡነ እጨጌ ዮሐንስ ጸበል እና ደግሞ በቅዱስ ጊዮርጊስ ጸበል በቅዱስ ሩፋኤል ጸበል በእነዚህ 3 ጸበል እግሩን እንዲሻለው እግሩ እንግዲህ ስብራት ነው መቼም እንደ ብረት የሚበየድ ነው እግራችን አጥንት ምን በላ ከሆነ መረቀ ምን ጠጣ ከሆነ በአጠቃላይ ብቻ እግር በትክክል ወጌሻ ካገኘና ጥሩ ምግብ ከተበላ ይጠግናል። እና ይሄ ሰው በተኛበት በቃ የሚያስፈልገውን እያሟላች ወድቆ ነው የተገኘው። ወድቆ ተገኝቶ አድራሻው ማይታወቅ ወዛደር ተሸካሚ ነበረ በየቦታው እየተዘዋወረ ግን የት እንደሚቀጠሩ እንዴት እንደሚያውቀው እኔ አላውቅም። እኔ አሁንም አልጠየኩትም። የት እንደሚቆጠሩ እንዴት እንደሚያውቅ እግር እየተከተላቸው የሚያገለግሉበትን ደብር አስተዳዳሪዎች እየተናገረባቸው እንዳይቀጠሉ አድርጎ ቤተክርስቲያን ጭራሽ ሁሉም ቦታ እንዲታወቁ ተደረገ። ጭራሽ ፌስቡክ ላይ ሁሉ ፎቶአቸው ተለጠፈ ማለት ነው። እንግዲህ አጠር ያልኩ ነው የምነግራችሁ። ውስጥ ያደረጉት ነገር በጣም ከባድ ነው፣ ክፉ ነገር ነው። መስተፋቅር በየሆቴሉ በየቡና ቤቱ ሴተኛ ዳሪዎች ስራልን የሚሏቸው መስተፋቅር ብዛቱ ለምን ሲባል የመጠጥ ደንበኞቻቸው የዝሙት ደንበኛም እንዲሆኑ እዛ ቤትም ደግሞ ሁልጊዜ እንዲመላለሱ ብቻ በአጠቃላይ ለቢዝነስ ተብሎ የማይደረግ ነገር የለም። እና እኛም ሴተኛ ዳሪዎችን ለመገናኘት ስንሄድ አለ ሲናገር እዛው ስንሄድ ነው የምናገኛቸው። ስራልኝ እስቲ ለኔም እንደዚህ አድርግልኝ ምናምን ይሉናል፣ እንሰራላቸዋለን አሉ። ግን አቤት ስንት ወጣት አለቀ በመስተፋቅር ሴተኛ ዳሪ ጋር እየተመላለሰ። ይሄኔ ትዳር ያለው ይሆናል፣ ሚስት ያለው ልጅ ያለው ይሆናል። በቃ በጣም ብዙ አይነት ፍቅረኛ ያለው በቃ ታማኝ ወይም ጨዋ የሆነ ከሴት ጋር ሄዶ አድሮ ማያቅ እንደው አንድ ቢራ ጠጥቼ ልውጣ ብሎ እንኳን ሲገባ በዛች ልጅ መተት ተጠልፎ ሊሆን ይችላል። ስንት አይነት ችግር አለ በየቦታው። እና ይሄ ሰው ታሞ በተኛበት ጸበል እያጠጣችው ቁስሉንም በወጌሻ እንዲጠገን አድርጋ በትክክል ሕክምና እንዲያገኝ አድርጋ ምንም እኮ የላትም እሷ ራሱ ለምና እኮ ነው የምታገኘው። ግን ለምና የምታገኘውን ሳንቲም እና ለምና የምታመጣውን ምግብ አምጥታ ለሱ ነው የምትሰጠው። አብረው ነው የሚበሉት። ለምንድን ነው እንደዚህ የምታግዥኝ? እኔ ምንሽ ነኝ ሲላት ወድቀህ ስላገኘው ብቻ ነው። ይሄ ቤት የማን ቤት ነው ሲላት ይሄ ቤት የኔ ቤት ነው፣ እኔ ነበርኩ እዚህ ማድረው፣ ጸበልተኛ ነኝ። ስለዚህ አንተ እንድታድርበት ነው። እኔ ከሴቶች ጋር ሄጄ አድራለሁ፣ አንተ እዚህ እደር ብላ ድሮ ነው ቤተሰቦቿ የዛሬ 8 ዓመት 9 ዓመት አምጥተው ጥለዋት በቃ አትሰርፍም ከሞተች የሚቅበሯት ብለው አድራሻቸውን ሳይናገሩ አስታማሚዎች ቤተሰቦች ጠፉ። ይቺ ልጅ ሲጠፉ እሷ አባታችን አቡነ እጨጌ ዮሐንስ ፈውሰዋት አገልጋያቸው ሆናለች። ፈውሰዋት እኮ የሚገርማቸው በቃ ድናለች ልጅቷ። ትሞታለች የተባለች ልጅ ከተረፈችም ተረፈች ተብላ ነበረ፣ ተረፈች። ከሞተችም ሞተች ተብላ ነበረ፣ ሞታ ተነሳች። ስለዚህ እሷ ደግሞ ሞታ የተነሳች ሰው ስለሆነች ይህን ሰው ደግሞ እንደሚድን ተስፋ አድርጋ ማስታመሟ በራሱ አንድ ጸጋ ነው። ለምንድነው እንደዚህ የምታግዥኝ ሲላት አንደኛ ወድቀህ ስላገኘው ነው። ሁለተኛ ነገር ደግሞ ይኸውልህ በደንብ አስተውላለችው እኔ ራሴ ታምሜ የተነሳው ሰው ስለሆንኩኝ ነው። ሌላው ሶስተኛ ግን የቅዱሳንን ገድል ሁልጊዜ አነባለሁ። የሚያነቡልኝም አባት አሉ፣ አስተዋውቃለሁ። ከከተማው ከዚህ ማን ነው ካለንበት ጸበል ራቅ ያለ ወደ ጫካ ውስጥ ያሉ አባት ናቸው። ብቻቸውን የተቀመጡ አባት ናቸው። እሳቸው ጋር ወስጄ አገናኝሃለሁ። ከዳንክ በእግርህ ከሄድክ ስለተሳል እዚህ ሆነ አባቴን በዓይኔ ያስተያየኝ ብለህ ስለተሳል እሳቸውን በማየት ታመሰግናለህ አለችው። እሺ ብሎ ከከተማ ከአዲስ አበባ ወጥቶ አቡነ እጨጌ ዮሐንስ ጸበል ለመጠመቅ ሄዶ ከዛ በልጅቷ እጅ ድኖ እኚህን አባት አግኝቷቸው የሚገርማችሁ ድንግልም ነበረ ለድቁና ሁሉ በቃ ተምሮ እዛው ጨርሶ ማለት ነው። ረጅም ዓመት ፈጀበት። ቢያንስ እሱም ቆሎ ትምህርት ቤት በተወሰነ መልኩ ጀምሮ ያቋረጠ ሰው ነበር በገንዘብ እጦት ምክንያት። ከዛ አዲስ አበባ መጥቶ ግን እኛ አባት ጋር ትምህርቱ እንዲቀጥል ነግረውት ቀጠለ። እግዚአብሔር በአንተ ላይ ሆኖ ትልቅ ስራ ይሰራል። ያደረከው ነገር መልካም ነገር ነው። ወደ ከተማ ስትገባ አሁን ከተፈተንከው ፈተና ባልተናነሰ መልኩ ሌላ ፈተና ቢገጥምህም ግን የምትወጣው መዝሙረ ዳዊትን በመጸለይና ሰይፈ መለኮት ማነው መልካ ሩፋኤል በመጸለይ ነው። መዝሙረ ዳዊትና መልካ ሩፋኤልን ከጸለይክ አንተ ባለህበት አገልግሎት ያግዛል አሉት። ካለበት አገልግሎት አንጻር ነው ማለት ነው። ለምን ሰዳዲ አጋንንት ስለሚል መልካ ሩፋኤል ሰዳዲ አጋንንት ስለሆነ በሄደበት በሙሉ እንዲያሳድዳቸው እነሱ ላይ ያለውን አጋንንት እያሳደደ ስለሆነ የሚይዘው በዛ ልክ እንዲገስጻቸው ነበርና ይቺ ልጅ ይህን ሰው ካስታመመችው በኋላ
በሰላም ወደ አዲስ አበባ ሸኘችው። እሷ እዛ ሆነች። አዲስ አበባም ትመጣለች፣ ትመላለሳለች። ግን የምትመጣው ገንዘብ ለመሰብሰብ ለምና ገንዘብ ይዛ ሄዳ እዛ ለአባታችን ሰጥታ እዛው ነው የምትቀመጠው። ምንም የምትበላው የምትጠጣው ነገር የለም። ደህና ነገር እንኳን አትበላም። እግዚአብሔር የቀረባት ሰው ናት። ግን የሀብታም ቤተሰብ ልጅ እንደሆነች የተናገረችው። እኔ እኮ እኛ ቤት እኮ መታችሁ ብትቀመጡ ሶፋችን ማንም ሰው ቤት የለም ነው የምትለው። ቴሌቪዥናችን ማንም ሰው ቤት የለም። የምንኖረው ኑሮ G+4 ነው። ከአንድም 4 5 መኪና ያላቸው ቤተሰቦች ነው ያሉኝ። ታዲያ ለምን እንደዚህ ሲባል ጊዜ እኔን ገፊ ነው የሚሉኝ። እንደምታዩኝ መልኬ ሁሉ ነገሬ ገፊ ነኝ በእነሱ እይታ። የሥላሴ ፍጥረት መሆኔን ረስተውኝ አምጥተው እዚህ ወርውረው ይሄዱ። እኔ ግን ይኸው በ9 ዓመት ውስጥ እንግዲህ እንደምታዩኝ ነኝ ነው የምትለው። እና አዲስ አበባ ሄዶ እሱ በእነዚህ ደብተሮች እየተፈተነ ክርስትና ስሙና ኖርማል ስሙን ጽፋለች። ፎቶ ፊት ለፊት አለ። እየሰገደች እየጸለየች የኛን ትምህርት የምታዳምጥ ልጅ። በዚህ አጋጣሚ በጣም ነው በዚህ ደስ ያለኝ የኮራሁት። ለምን እንደዚህ አይነት ጻድቅ የሆነ ንጹህ ቅዱስ ባላትም ንጹህ የሆነች ሴት በማወቄ ትምህርታችን የምታዳምጥ ደስ ይላል። መታደል ነው። እና እግዚአብሔር ሆይ በሄደበት ጠብቀው። ደብተራዎቹ ስንት ሰው እንደሚበክሉ ታውቃለህና ይሄንን ሰው እርዳው። አስቆመው አልልም፣ ተው በለው አልልም። ሄዶ ግን ስራውን ይስራ። ከሞተም በጽድቅ ይሞት፣ ከተረፈም ደግሞ ተመልሶ ይመጣል ብላ እየጸለየችለት በፍጹም ወንድምነት ማለት በፍጹም እህትነት ማለት ነው የምጸልይለት። ለምን ፊቷም ሁሉ ነገሯም አጠቃላይ ቤተሰቦቿ ገፊ ነች ብለው ሁሉ ነገር ተክለቁመናዋን አይተውና በቃ ብቻ እነሱ በሚያውቁት ገፊ ነች ብለው ከወረወሯት እኔም አልፈለግም የሚል ስሜት ውስጧ ተቀምጧል። ቁርበታችንን በማየት ብዙ ሰዎች ይጎዳሉና ይሄ ቁርበት ነው። ይሄ አፈር የሚበላው ነው። የፈለገ ብናምር የፈለገ አበባ ብንመስል መውደቃችን አይቀርም። ቤተሰቦቼ መጥፋታችን አይቀርም። ለብዙ ሰዎች ሼር አድርጉ፣ ለብዙ ሰዎች አዳርሱ። ይሄንን ቀጥታ ስርጭት ወጣ እያላችሁ ቢያንስ ለ5 ለ6 ሰዎች ሼር አድርጉ። አዎ መመረጥ ነው። በእውነት ወለተ ማርያም መመረጥ ነው እያለች ነው። እውነት ነው፣ መመረጥ ነው። እግዚአብሔር ሆይ ለእንደዚህ አይነት ነገር ምረጠኝ፣ ለእንደዚህ አይነት ነገር ባትመርጠኝ እንኳን በሉ። እውነት ለእንደዚህ አይነት ነገር ባትመርጠኝ እንኳን የነዚህን ንጹሃን እህቶች በዘመናችን ያሉትን እህቶች በረከት ረድኤት አካፍለኝ፣ በረከቷ ይደርብኝ ነው የሚባለው። እኔ አጠገቧ ተቀምጬ አውርቻት ተነስቼ ወደ ቤቴ እስከምመጣ ድረስ በጣም ነው በአክብሮት ምን እንደምትሆን ስለማላውቅ እንኳን አይደለም በይፋ ምን እንደሆነች የማውቃት ልጅ እንደዚህ የተነገረ ልጅ ቀርቶ እብድ ሆነው በሽተኛ ሆነው የአእምሮ ዘገምተኛ ናቸው ተብለው እንኳን ቅዱሳን ሆነው የተገኙ ሰዎችን በታሪክ በመጽሐፍ ቅዱስ እንዲሁም ደግሞ በገድልና ድርሳን ላይ አውቃለሁ። ሰው እየገፋቸው እብድ ናቸው እየተባለ እና በዚህ ልክ በጣም ብዙ መልካም ሰዎች አሉ። እና ይሄ ሰው ባለበት ቦታ ሆኖ ምን የፈተና እየገጠመው እንደሆነ በህልሟ ታይ ነበረ። በህልሟ የማየት እድል አጋጥሟታልና ሲንከራተት ሲሰቃይ ፒያሳ አካባቢ፣ መርካቶ አካባቢ እንዲሁም ደግሞ ወደ መገናኛ አካባቢ ሲሰቃይ ሲራብ ሲጠማ ታየዋለች ሲጎሳቆልና እግዚአብሔር ሆይ እባክህን መላክህን ልክ እርዳው። ያንተን ስራ አይደለም የሚሰራው። በልቶ ጠጥቶ እኮ ሊጠረቅ አይደለም ይሄ ሰው። ከሀገሩ የመጣው እነዚህ ሰዎች ለማሳደድ ነው። ስለዚህ እባክህን ብላ ለሱ ስትጸልይ እሱ ላይ ያሉት የተላኩት መናፍስቶች እሷ ጋር መጥተው መፈታተን ጀመሩ። ማን ስለሆንሽ ነው እንደዚህ የምታደርገው? የምናንከራትተው እኛን እንደሆነ አያገኘንም። አንዴ ሰብረን አስቀምጠነዋል። እግሩን ብንሰብረው እግሩ ቢጠገንም ልቡን ግን ሰብረነዋል። አይኑንም ደግሞ ቀጥለን ደግሞ እናጠፈዋለን እያሉ ይዙቱባታል። ከዛ እንደዚህም ይቻላል እንዲያለችና በኢየሱስ ክርስቶስ ስም በመድኃኔዓለም ስም በአማኑኤል ስም ብላ የመድኃኔዓለምን ስሞች በሙሉ 21 ጊዜ እየሰገደች እንግዲህ አስቡት፣ ወደ 13 ስሞች አሉት የጌታ ስም ብቻ እንኳን እነዛን ስሞች 21 እየሰገደች ስሙን እየጠራች ጌታ ሆይ እሰርለት፣ ወደ እኔ አምጣቸውና እኔ ጋር ይታሰሩ፣ እኔ ልሙት፣ የእሱን ሞት እኔ ልሙት እያለች የምትጸልየው። የጀመርኩላችሁ ታሪክ ምንድነው? 3 ደብተራዎች ከገጠር መጥተው አዲስ አበባ ላይ እዛም ብዙ ነገር አበላሽተው ነው የመጡት። አንደኛ አብነት ትምህርት ቤት፣ ቀጥሎ ደግሞ ሰፈራቸውና መንደራቸው ላይ አረቄ እየጠጡ ሴቶችን እያተራመሱ አስቸገሩ። ከዛ ሲገፉ ደግሞ መጥተው እዚህ አዲስ አበባ ደግሞ ንጹህ መስለው ለመቀጠር ደጅን ለመጥናት ሳጥን አዟሪ እንደዚህ ፍትሃት በሚሆንበት ሰዓት አንዳንድ ተልእኮ ሲኖር በቃ ጤነኛ መስለው ከነዚህ ከንጹህ ከሚባሉ አገልጋዮች በቅንነት ከሚያገለግሉ አገልጋዮች ጋር ተቀላቅለው ያገለግሉና ሲወጡ ግን ሶስቱም ኃይለኛ ጨፋሪ ናቸው። ኃይለኛ ለምን ያን ይፈልገዋል አጭሬው።
እነሱም ቤተክርስቲያንን ተጣብቀውባት ያሉት ለምንድን ነው? ህዝብ የሚገኙ ቤት ስለሆነ ቤተክርስቲያን ስለሆነ። እውነት በረከቱ አይደርብን የምትሉ ሰዎች እውነት ይደርባችሁ። ለምሳላችሁ እግዚአብሔር ሰው አለው፣ ግን ክህነት አይደለም፣ ምንኩስና አይደለም። እሱ የሚፈልገው የልብ ንጽህና ነው። ክህነት ያለውም ሆኖ የልብ ንጽህና ሊኖረው ይችላል። ዲቁና ውስጥ ሆኖ ምንኩስና ውስጥ ሆኖ የልብ ንጽህና ሊኖር ይችላል። እንደገና ምእመንም ሆነው ፊደል ሳይቆጥሩ ዲግሪ ሳይኖራቸው ደግሞ ምንም የማያውቁ ስንቶቹን ባለ ዲግሪዎች የረዱ ደግሞ በጣም የሚያሳዝኑ ግን የሚያስደንቅ ደግሞ እምነት ያላቸው ደግሞ አሉ። በተለያየ አይነት 5-6 ዲግሪ ቤታቸው ውስጥ የተመረቁበት ይሄ ማስተርስ ይሄኛው እንትን የተመረቁበት ያሉ ተደርድሯል ፎቶቸው። ግን እንደነዚህ አይነት ሰዎች ቤት ውስጥ ተጠርተው ሲሄዱ ወይ የቤት ሰራተኛ ሆነው ወይ እንግዳ ሆነው ወይ ሚስትየዋ መንፈሳዊ ሆና እስቲ እንሂድ ቤት ብለው አውቀው የሚመጡ መስለው እናንተን ሊያግዙ የሚመጡ በጣም ብዙ ምስኪን እህቶች አሉ። የእናንተን ቤት መንፈስ ሰብስበው ሲኦል ለመሸኘት የሚታገሉ መከራቸውን የሚያዩ ደግሞ እህቶች አሉ። የዋህነታቸውን እግዚአብሔር ያግዛቸዋል። ያን ያክል ርቀት መሄድ ባይገባቸውም አንዳንዶቹ በደንብ ሳይጠነክሩ በደንብ በእምነታቸው ጎበዝ ሳይሆኑ የማንንም ሰው መንፈስ ሰብስቦ በእኔ በኩል ይሄድለት ማለት መጥፎ ቢሆንም ግን አቅማቸውን የሚያውቁ ደግሞ አሉ ነው። በስነ ስርዓቱ ይይዙታል፣ ይሸኙታል። ግን ለማንም ግን አይናገሩም። ይዘውት ምንም ሳያሰቃያቸው ይሸኙታል። እነዛ ሰዎች ሲገላገሉ ከመንፈሱ ተገላግለው ወደ ነበሩበት ስራቸው ሲመለሱ ይረሷቸው ይሆናል እንጂ እነዚህ ሰዎች ግን ያውቃሉ። እና እቺ ልጅ ብዙ ሰው ቤት ገብታ አግዛለች። ልዩ ገጠመኝ 3 አቅርቤላችሁ ነበር የዛሬ 4 ዓመት። ልዩ ገጠመኝ 3 በየቤቱ እየሄደች የተቀበረ መተት የምታወጣ የነበረች ልጅ። ይህችም ሴት ልክ እንደዛ ነው የምታገለግለው። የተቀበረ መተት ሳይሆን የምታወጣው በየቤቱ ያለ የተደበቀ ችግር ነው የምትናገረው። ችግሮቻቸውን ስትነግራቸው ከነ መፍትሄው ነው የምትነግራቸው። ከዛስ በኋላ ያ ቤት ይባረካል። እግዚአብሔር መንፈሱን ያሳደረባቸው። በሳምንት ነው የምትቆርበው። አንድ ቀን ቁርባን አምልጧት አያውቅም። በ365 ቀናት ውስጥ 52 ጊዜ ትቆርባለች ማለት ነው። በሳምንት 52 ሳምንት ነው ያለው። አንድ ቀን ቅዱስ ቁርባን አምልጧት አያውቅም። የሚገርማችሁ ልጅ ናት። እግዚአብሔር ይሄንን ነገር አይቶላት ነው መሰለኝ ፔሪድ የሚባል ነገር አይታጠቅም። ፔሪድ የሚባል ነገር አይታጠቅም። አስቀርልኝ ብለው ይሁን አይሮን ነው እንግዲህ አላውቅም። እንደ አባቶቻችን 10 ጊዜ አንድ አባት አባ ሕርያቆስ ይመስሉኛል። አባ ሕርያቆስ ነው አባ ጊዮርጊስ ዘጋስጫ አባ ሕርያቆስ ነው እንጂ ወደ ሽንት ቤት አይነ ምድር ወይ ማርቆረጣር የምትሉት ወደዛ ሲሄዱ 10 ጊዜ እንደው ከባቴ እየወጣሁኝ ይሄን ነገር ለማስወገድ እዚህ ከመጣ መቤት ወይ እንደው ይሄን ነገር ብታስወግጂልኝ ብለው አሏት። መቤታችን ከዚህ ሰዓት ጀምሮ ይሄን ነገር አስወግጃለሁ ነው ያለቻቸው። እና አንዳንዴ ለመንፈሳዊ አገልግሎት የሚጠቅም ከሆነ ቢቀርም ያስብላል የሚረብሽ ከሆነ ማለት ነው። እና ከቅዱስ ቁርባኑ ማቋረጥ አልፈልግም እግዚአብሔር ሆይ የዚህን ጉዳይ ምን ታደርጋለህ ብላ ለምናም ሊሆን ይችላል አይታወቅም። እና ይሄ ሰው የት እንደሚንገላታ አዲስ አበባ ላይ የት ቦታ እንደሚንከራተት ኢቭን እህል ተሸክሞ ሲሄድ ድፍት ብሎ ሲወድቅ ሁሉ አይተዋለች። ይሄንን ሁሉ ያወቀችው መቼ ነው? ጽፈዋለች ቀኑን መቼ እንደሆነ። እና ሲገናኙ ወደ አባ ጨጌ ዮሐንስ ገዳም መጥቶ ሲገናኙ ከልጅቷ ጋር የጻፈችውን በሙሉ አሳየችው። እንዳለ ይሄ ሁሉ ያልሽው በሙሉ ደርሶብኛል አላት። ቀኑን አላውቀውም እንጂ ቀኑን ትክክል እንደሆነ ያወቀው ደግሞ በመጨረሻ ወደ እሷ ሊመጣ 2 ሳምንት ነው 1 ሳምንት አካባቢ ሲቀረው የገጠመውን ችግር ሁሉ አይተዋለች። በዚህ ልክ ይሄንን ሰው ግን እግዚአብሔር ያሳያት ለምንድን ነው? አንዳንድ ሰዎች አገልግሎታቸው በሰው ይደገፋል። ልክ እኔ አሁን ጸልዩልኝ እንደምላችሁ እኔ አቅሜ ሰነፍ ነው እንደገናም ደግሞ ጊዜም ላይበቃ ይችላል ምናምን በሚለው ራሴን ላሳነፍ እችላለሁ በአገልግሎት ሰበብ ምክንያት ማለት ነውና በጸሎት አግዙኝ በምልበት ሰዓት እገዛ የሚያስፈልገን ሰዎች አለን። በራሱ ደግሞ ከማንም ሰው ጋር ሳይገናኝ ብቻውን ራሱን ችሎ የሚያገለግል አለ። እኔ አሁን ሰው ልርዳ ባልል በየቤቱ እየሄድኩኝ ሰዎችን ጨሌ ላስጥል ምንም ባልል ዝም ብዬ እዚህ ቁጭ ብዬ ማቃውን ማነብ ያነበብኩትን የተለያዩ ብዙ የሚጠቅሙ ነገሮችን ብቻ እየነገርኳችሁ በአካል የማታገኙኝ ሰው ብሆን ገንዘቡም ይበረክታል። ብዙ ቤት ሊኖረኝ ይችላል። በጣም ብዙ መኪና ሊኖረኝ ይችላል። ሌክዠር የሆነ ህይወት ሊኖር ይችላል። ግን የስንት ሰዎችን ነፍስ ማጥፋት ማነው ማዳን የሚችልበትን መንገድ ያጠፋሁት ነው ማለት ነው። መንገዴን እያበላሸው ነው። ስለዚህ ሰዎችን ለማዳን ጥረት በምናደርግበት መንገድ ውስጥ እግዚአብሔር ያግዘናል። ማንን አምጥቶ እናንተ ያለ የሚጸልዩልን ሰዎችን አምጥቶ ማለት ነው። ስለዚህ ዩቲዩብ ከጀመርኩበት ሰዓት ጀምሮ በአመቱ ነው እንግዲህ ሰው መርዳት የጀመርኩት አይደለም። አሁን ከጀመርኩ 8 ዓመት ሆነኝ። 2018 ላይ 2010 ነው የጀመርኩት። 2018 አሁን 8 ዓመት ሆነኝ። በዚህ 7 ዓመት ውስጥ
እንግዲህ 8ኛው ገና እየኖርኩት ስለሆነ ነው። በዚህ 7 ዓመት ውስጥ እንግዲህ ብዙ ነገር ነው የተማርኩት። እንደዚህ አይነትም ንጹህ የሆነች እህት የመሰሉ ከ8 ከ9 ሰዎች በላይ ወንዶች ሆነው በከተማ ውስጥ የሚገርማችሁ የስኩል ኦፍ ቱሞሮ የሚባል ትምህርት ቤት ታውቃላችሁ? ስኩል ኦፍ ቱሞሮ የሀብታም ትምህርት ቤት ነው። ታውቃላችሁ? እዚህ ሰፈራችን በዚህ ደረጃ እንኳን የሀብታምና የባለስልጣናት ትምህርት ቤት ነው። በዚህ ደረጃ እንኳን የሚማሩ ተማሪዎች ውስጥ መካከል ወንድ ነው። የሚገርም ቅድስና ህይወት ውስጥ ያለ ንጽህና ህይወት ውስጥ ያለ ሰው አጋጥሞኛል። እግዚአብሔር እንደዚህ አይነት ቦታም ሰው አለው እላለሁ። ለምን ራሱ ህይወቱ ሊያበላሸው ይችላል። ሌክዠሪ የሆኑት የሚኖሩት የሚበላው ምግብ ምሳቃው ላይ የሚቋጠርለት በኪሱ የሚሰጠው ገንዘብ ምናምን፣ ግን ሲመጣ በስላሴ ስም በእውነት በጣም በጣም ብዙ የሚደነቁ ወንድሞች አሉ። ምስራቅ አጠቃላይ ጋር ታውቁታላችሁ ትምህርት ቤት ምስራቅ አጠቃላይ ጋር የስኩል ኦፍ ቱሞሮ የሚባል ትምህርት ቤት አለ። ብዙዎቻችሁ ታውቁታላችሁ። እንደገናም ደግሞ ወደ ሀያት መስመር አለ ስኩል ኦፍ ቱሞሮ። እዚህ ለሞቴልም አለ። ሁሉም የሚማሩት የባለስልጣናት ልጆች ብቻ ናቸው። የባለ ሀብትና የባለስልጣን ብቻ። ከነዛ መካከል ግን ዳንዲቦሮ ሌላ ነው። ግን በእንደዚህ አይነት መልኩ ግን ሆነው ድሃን የሚረዱ ከትምህርት ቤት እንደወጣ ምስኪኖች ቤት ገብተው ለምሳ የተሰጠውን ሳንቲም ልብስ ከቤት ይዞ መጥቶ ትርፍ ልብስ እየገዛ እያመጣ ለድሃዎች እየሰጠ የሚሄድ ሰው የተባረከ ሰው። ብዙ እናቶች ይነግሩናል። የሚረዳን ሰው ማን እንደሆነ ታውቃለህ አሉኝ። አንድ እናት ማን ነው? የዚህ ትምህርት ቤት ተማሪ ነው፣ አሁን ይመጣል፣ ጠብቀው፣ ይሄን ልናሳይህ ነው ና ብለን የጠራንህ አሉኝ። እሺ ብዬ እዛች ድሃ መንደር ቁጭ ብዬ ስጠብቅ ደህና ዋላችሁ እንደምን ዋላችሁ ብሎ መጥቶ ጠይቋቸው ምን ብሎ ልክ ሊወጣ ሲል ሰላም እንዴት ነህ ብዬ ከጓዳ ስወጣ እግዚአብሔር ይመስገን አለና እንዴ ሰላም ነው አለኝ። እግዚአብሔር ይመስገን አውቃለሁ አለኝ። ታውቀኝ ይሆናል የት ነው የምታውቀኝ? እንጃ የት ነው የማውቅህ አለኝ። እኔ አውቄ ነው በእኛ ትምህርት የተቀየረውን አይደለም የሚለው ለማወቅ ነው። ግን አይደለም ራሱን ችሎ መጽሐፍ እያነበበ የአባቶችን ቅዱሳን ገድላትን አንብቦ ነው ለዚህ የበቃው። በጣም የሚገርማቸው ነገር ዓላማውን ስሰማ 3 ነገር ነው የተናገረው። አንደኛ ገዳማት መነኩሴ ሆኜ ገዳማትን መርዳት እፈልጋለሁ። ሁለተኛ ነገር ደግሞ የተማረ መነኩሴ መሆን እፈልጋለሁ። የግብፅ ኦርቶዶክሶችን ታሪክ በእንግሊዝኛ ስለማነብ ነው አለኝ። ሶስተኛ ነገር ደግሞ በዚህ ደረጃ ማንም ሰው ስለማይጠረጥር ለእኔ ከቨር ነው እና ብዙ መጽሐፍቶችን ማሳተም፣ ድሃዎችን ማገዝ እፈልጋለሁ። ለምሳሌ አባቴን አናገሬው አባቴ ነው ችግር የኔ ነገር የሚረዳው። የሆነ የተቸገረ ሰው አለ፣ ጥሩ መጽሐፍ ነው የጻፈው እና መጽሐፉን አንብቤዋለሁ። ይሄ መጽሐፍ እንዲታተምለት ይሄን ያክል ገንዘብ ስጠኝ ስለው እሺ ብሎ 200 ብር ሰጠኝ ያለው ልጁ አባቱ። አሁን ትንሽ አባቱ ተበላሽቶበታል። ያው መንፈሱ ይረብሸዋል አባቱ እና በዚህ ልክ ነው አስፈቅዶ ድሃዎችን ምስኪኖችን የሚረዳው። እንዲህ አይነት ሰውም አለ ልላችሁ ፈልጌ ነው። አይደለም በድሃ መንደር ውስጥ ሀብታም መንደር ውስጥ እንዲህ አይነት ሰው አለ። ስለዚህ ይሄ ሰው ወደ አቡነ እጨጌ ዮሐንስ መጥቶ የገጠመውን ነገር ነገራት። ምንድን ነው የገጠመው? 2 ነገር ነው። አንደኛ ሰዎቹ በየሄዱበት እያሰደድኳቸው ሳስቸግራቸው አሁን ቤተክርስቲያን ሄደው መቀጠር ማንም ሰው አይቀጥረንም ብለው ስላሰቡ ወደዛ ቦታ አይሄዱም። ግን እየላኩብኝ መንፈስ እየላኩብኝ ተቸገርኩኝ፣ ብዙ መከራ ደረሰብኝ ሲላት ሁሉንም ነገር ጽፌዋለሁ አለችው። ስለዚህ አንተ አሁን ከዚህ በኋላ የራስን ህይወት መኖር አለብህ። ምንድነው ሐሳብህ አለችው። እኔ ሐሳቤ አንቺን አግብቼ መኖር ነው አላት። በስመ አብ ወወልድ ወመንፈስ ቅዱስ ደነገጠች። እኔ አንደኛ ነገር ለዚህ መበቃ ሰው አይደለሁም። ፔሪድ ካየሁኝ ቆይቻለሁ። አግብተህ መቼም ልጅ ትፈልጋለህ። ሁለተኛ ነገር ደግሞ እኔ ይሄን ህይወት እፈልገዋለሁ። ቅድስና ንጽህና ህይወት ውስጥ መግባት በዚሁ መሄድ ነው የምፈልገው። ሌላው ደግሞ እንደኔ አይነቷን ፉንጋ አግብተህ እንደኔ አይነቷን አስቀያሚ ሴት አግብተህ አለችው። ራሷን እንግዲህ በትህትና ዝቅ ስታደርግ በፍጹም እንደዚህ አይነት ሐሳብ እንዳታስብ። ሁለተኛ እኔን አግብተህ በሰላም መኖር አትችልም ያለችው። የሰዎችን ሀሜት ራሱ አትችለውም አለችው። እና ልታሳምነው የሞከረችበት መንገድ አሳማኝ ቢሆንም ምን አገባኝ ስለ ሰው ነው ያላት። እኔ ስለ ሰው አይመለከተኝም፣ እግዚአብሔርን ጠይቅ አለችው። እሺ ብሎ እግዚአብሔርን ሲጠይቅ አርፈህ ተቀመጥ፣ ያንተ አይደለችም እሷ የክርስቶስ ሙሽራ ነች የተባለችው። አንተ ቀንህን ጠብቅ፣ የሚሰጥህ የራስ የሆነ ነገር አለ። እሷ ግን የክርስቶስ ሙሽራ ነች፣ እንዳትነካት የተባለው። እንዳትነካት ብቻ ሳይሆን በቃ የምትነግርህን ነገር ተቀበል ነው፣ እሺ በል ነው የተባለው። እና የቅዱሳን ዘር ነሽ እንዲህ አላት። ምን ነው ስትለው ጊዜ እንዴት በአንድ ጊዜ እንደዚህ ጠይቄው ስላንቺ የሚነገረኝ? ግን እሱን እግዚአብሔርን ጠይቅ፣ እኔ ነግሬሃለሁ፣ እግዚአብሔርን ጠይቅ ብዬ ነግሮሃል። ከዚህ በኋላ ደግሞ እኔ አንተ ለጥሩ ነገር እንድትበቃ ነው የምፈልገው ብላ እንደገና ምን ብላ ትመክረዋለች? ሂድና አዲስ አበባ ቴዎሎጂ ኮሌጅ ተማር፣ የመምህርነት ተማር፣ የትራንስፖርት
የምትበላው የምትጠጣውን ነገር ከቻልክ እየሰራ ካልቻልክ ግን እኔ ከዚህ ሆኜ ብር ልክልሃለሁ። አዲስ አበባ እመጣለሁ 15 ቀን አዲስ አበባ ቆይቼ 15 ቀን ደግሞ እዚህ ገዳም እየቆየሁኝ ይመላለሳለሁና እየተደዋወልን የሚያስፈልግህን ነገር ከሰዎች እየለመንኩ እያመጣው አሟላልሃለሁ ብለህ በጣም የሚገርም ነገር ነው። ቴዎሎጂ ማነው ሰዋስወ ብርሃን መንፈሳዊ ኮሌጅ ቅዱስ ጳውሎስ ማለት ነው። መንፈሳዊ ኮሌጅ 3 ዓመት ተምሮ እስከሚጨርስ ትራንስፖርቱን ቻለችው። 3 ዓመት እንዲያውም እሷ እንዳይቸግራት ብሎ ምን ማድረግ ጀመረ? ወዴት ነው መመላለሰው? እዛ ሆኜ ለምን አልኖርም ብሎ ልኳንዳ እንግዲህ ልኳንዳ 18 ነው አይደለም ጳውሎስ ሰዋስወ ብርሃን ትምህርት ቤት እዛ ልኳንዳ የመጨረሻውን ዓመት የጨረሰው እዛ ነው ማለት ነው። ግን እዛም ሆኖ ብሩን እሷ መስጠቷን መላኳን በአካውንት መላኳን አላቆመችም። ልክ ጨረስኩኝ ሲላት ና ተመረቅ አለችው። እዛ ተመረቀ ጨረስክ? አዎ ና ተመረቅ አለችውና እዛው አባት ጋር ወስዳ ልታስመርቀው ቀጥረው ጠፋባት። እየሰበከ ጉዞ እነዚህ በየአውቶቡሱ ምናምን የተለያዩ ገዳማት እየሄዱ በሚያገለግሉ አገልጋዮች ጋር እየሄደ አብሮ ማገልገል ሲጀምር ምርቃት ሳይመረቅ እሷ የምትፈልገው ቦታ ላይ ሳይመረቅ ዝም ብሎ አገልግሎቱን ጀመረና ዱር እየሆነባት ከዛ በህልም መልእክት ላከችለት። አይገርምም? በህልም ምን ነው ሳትመረቅ እኮ የምታስተምረው ትምህርት ፍሬያማ አይደለም። ሰዎችን ማዳን የምትፈልግ ከሆነና ፍሬያቸውን ማየት የምትፈልግ ከሆነ እግዚአብሔር እንዲረዳህና በሄድክበት በረከትህ እንዲሆን በዛ ላይ ነፍሳት በትክክል ድነው ለዘላለም የክርስቶስ ሥጋና ደም ተቀብለው ለዘላለም በህይወት የታተሙ እንዲሆኑ መጥተህ መመረቅ አለብህ ብላ ስትለው በድክ ብሎ ተነስቶ ሄደ። የዚህች ልጅ ጸሎት በህልሜ ከመጣ በትክክል አዝናብኛለች ማለት ነው ብሎ ተነስቶ ሄደ። ያውም አገልግሎት እያለው ማለት ነው። ይቅርታ አድርጊልኝ አላት። እሷ ጋር አለቃቀሰ። ከዛ ደግሞ እኛ አባት ከሄዱ አለቀሰ። ምን አለ? ከብዙ ጊዜ በኋላ እሱ ሰባኪ ሆኖ እንግዲህ አስቡት። እነዛ 3 ደብተራዎች ደግሞ እሱ የእኛን ትምህርት እንግዲህ እሷ ገጠመኝ የሰጠችው እየሰገደ እየጸለየ መልካም ሰው ሆኖ አሁን የክፍለ ሀገር ሰባኪ ነው። የአዲስ አበባ ልጅ አይደለም። እነዚህ ጎንደር፣ ባህር ዳር፣ ደብረ ብርሃን ምናምን የሚባሉ የኢትዮጵያ ክፍለ ሀገራት ላይ እየተዘዋወረ እየተጋበዘ የሚያስተምር ሰባኪ ይሆናል። ግን ትምህርታችን የሚያዳምጥ ነው። ከማን ጋር ይገናኛል? ከነዚህ ደብተራዎች ጋር እሱ እያስተማረ እነሱ ቁጭ ብለው እየተማሩ ተገናኙ። የእግዚአብሔር ነገር የሚገርማችሁ የዛሬ እንደዚህ ዓመት 6 ዓመት 7 ዓመት እንዲህ አይነት ችግር ገጥሞኝ ነበርና አንዲት ልጅ አለች እያለ መድረክ ላይ ይናገራል። እንዲህ አይነት ቅድስና ሊኖራችሁ ይገባል ምናምን ሲል እነዚህ ደብተራዎች በህይወታቸው ተምረው ጸበል ቦታ ላይ በቃ ማለት ህይወታቸው በሽሽት ብሎ በሽታም ደግሞ ቀላል በሽታ መስላችሁ ኤችአይቪ በሽታ 3ቱ ምክንያቱም አንድ ሴትን ለ2 ለ3 የሚጠቀሙ ከሆነ ምንም ከዚህ በሽታ አያመልጡ። ከዛ ጸበል ቦታ እንሂድ እስቲ እግዚአብሔር ከፈወሰን ብሎ ሲመጡ ጸበል ቦታ ላይም እሱ ተጋብዞ ሊያስተምር ሲል የዚች ልጅ ታሪክ ያነሳል። ለካ ያን ሁሉ መተት ስንወረውርበት ይሄ ሰባኪ ያልሞተው አውቀውታል እኮ የሚገርማችሁ ያልሞተው በዚህ ምክንያት ነው። ታሪኩን ሲናገር ስለማን እያወራ እንደሆነ ያውቁታል። እነሱ በመልክም ደግሞ ያውቁታል። ኦልሬዲ ደርሰውበታል በምትሃታቸው ባስማታቸው፣ ግን አልገደሉትም፣ አልቻሉም። ቅዱስ ሩፋኤል እያለ የሩፋኤልን ጸበል የአቡነ ጽጌ ዮሐንስንና የቅዱስ ሚካኤልን ጸበል ከቤቱ አጣጡ። በቃ ሁልጊዜ ቅዱስ ሚካኤል ያገለግልበት የነበረው ገጠር ላይ የነበረው የደብሩ ስለሆነ በጣም ይወደዋል። ሩፋኤልንና ግን አቡነ ጽጌ ዮሐንስን በልቡ ላይ የተከለችበት እቺው ሴት ናት። ከዛ ትምህርቱን ከጨረሰ በኋላ መጥተው ወንድማችን መምህር ልናናገር እንፈልጋለን ይሉታል። እሺ ምንድን ነበር ሲላቸው ጊዜ እነዛ 3ቱ ደብተራዎች እኮ እኛ ነን አሉት። ደረከተ እዲ እና ምን ልታረጉኝ ነው አለ። ኧረ እባክህ ስንማር ነው የቆየ ነው የምታወራው ነገር ሁሉ የኛ ነው። እኛ አሁን የኤችአይቪ በሽተኞች ነን። ጸበል ቦታ ላይ ያለ ነው። እግዚአብሔር እንዲመልሰን እንዲብረን ይኸው እዚህ ቦታ ነው ያለ ነው አሉት። ወይ ጉድ! የአምላክ ስራ። ለዚች ልጅ ደውዬ እነግራታለሁ አለ። እኛም ልናገኛት እንፈልጋለን አሉት። ከዛ መምህር ተስፋዬም አብረው ከሷ ጋር እንዲመጣ እንፈልጋለን የምታገኘው ከሆነ የእሱን ትምህርት እንደምታዳምጥ ከንግግር ሰምተናል አሉት። ተገናኘን። ደብተራዎቹን ለማየት ሄድን። ታሪካቸውን ሲናገሩ እኔ እኮ ትንሽ ነው የነገርኳችሁ። እንዲያውም የእነሱን አልተናገርኩም እኮ ምክንያቱም ራሳቸው ከተናገሩ ብዬ ነው። በየቡና ቤቱ አንዲትን ሴት ለ3 መገናኘት ከባድ ነው። እንደገና ልቅ በሆነ መንገድ እንደገና ከዛ መጠጥ እየጠጡ ሰክረው እየተለፋደዱ የቢራ ጠርሙስ ይዞ በየጎዳናው እየሄዱ ከፖሊስ ጋር መጣላት
ከዛም ማታ ደግሞ እስር ቤትም ሊሆን ይችላል የሚያድሩት፣ መንገድ ላይ ሊሆን ይችላል፣ ቢርጎ ሊሆን ይችላል። የት እንደሚያድሩ አያውቁትም። ለምን? ግብሩ በዕለቱ ነው ተብሏል። ያ ሰውዬ የነገራቸው ምንድነው? እናንተ ላይ ያለው ግብሩ በዕለቱ ነው። በዕለት ወዲያው ነው ግብሩን የሚፈልገው። ገንዘብ አገኛችኋል፣ አዎ ብሉ ጠጡ፣ እንደፈለጋችሁ ሆኑ። ግብሩን ግን ወዲያው ነው ማግኘት የሚፈልገው። በዚህ አይነት የደም መንፈስ ነው ላያቸው ላይ ያለው። ግብሩን ፍለጋ ያስፈነክታቸዋል፣ እንዲፈነክቱም ያደርጋቸዋል ማለት ነው። ሞር በብዛት ግን ፊታቸው ጠብስብስ ያለ ነው። እርስ በርስ የሚጣላሉ፣ ይደባደባሉ። አንዱ በጩቤ ወቅቶ ታርቀዋል። እና ይገርማል። እኔ በህይወቴ እንደዚህ አይነት ነገር አጋጥሞኝ አያውቅም። እና ከተናገሩት ነገር ውስጥ አንዱ ግን ቤተክርስቲያን የጎዳንበት መንገድ ነው አሉ። ሁለቱ ደግሞ የሚገርማቸው ቅባት ናቸው። ቅባት እያልክ ስታስተምር ሰምተናል አሉ። ያው እኛ ቅባት ነን አሉ። ቅባት ነበርን፣ አሁን ተጠምቀን ነው። ቄደር አይደለም የምትጠመቁት አልኳቸው። ቄደር ነበር ነው ሲተጠመቁት። በዚህ እንኳን አያውቁም የቤተክርስቲያን ነገር። አስቡት፣ የቤተክርስቲያን ተምሬያለሁ ብለው ቅባት የነበረ ሰው ወደ ኦርቶዶክስ ሲመጣ እንደ አዲስ ነው መጠመቅ ያለበት አይደል እንዴ? ለምን? የቅባት እምነት የካቶሊክ እምነት ነው። የቅባትና የጸጋ የሚባለው እምነት ከካቶሊክ አስተሳሰብ ጋር የሚገናኝ ነው። ከማህፀን ጀምሮ ቅባት የነበሩ ከሆኑ ወይም የቅባት እምነት ተከታይ ከነበሩ ወደ ኦርቶዶክስ ሲመጡ ሙሉ በሙሉ ነው ክርስትና የሚሰጠው። ስለዚህ ይህንንም ራሱ እንዲፈጸምላቸው አድርጌ ከዛ በጣም ቤተክርስቲያን ጎድተናታል። በየቤተክርስቲያኑ እየዞርን በየመቃብር ቤቱ እየዞርን በጣም ብዙ አባቶች ጋር ጸብ መጣላት አይደለም፣ እሱን ተወዋልኝ፣ ቀላል ነው አሉኝ። ለብዙዎቹ ድግምትና አስማት አስተምረናል አሉ። ኧረ ለእኔ እፈልጋለሁ እንደ የጉሮሮ የድምፅ የከበሮ እየተባለ ከበሮ ሲመታ እንዴት እንደሚሽከረከሩ አይታችኋል? አቤት እንዲህ ይዘውት ገጠመኝ ላይ ታዩታላችሁ። አሁን ቅርብ ጊዜ በዚህ ሳምንት መለቅላችሁ ገጠመኞች ላይ በቃ ከበሮን ይዘውት እንዴት እንደሚሽከረከሩና የከበሮ አመታት የግርማ ሞገስ የድምፅ እየተባለ በቃ እነሱ ጋር እየመጣ ለምን ምንም ሰካራሞች ቢሆኑ ገንዘብ የማይበረክትላቸው ሰዎች ቢሆኑ እንኳን እነሱ ላይ ያለው መንፈስ ግን ወዲያው ነው የሚሰራው ነው የሚባለው። እነሱ የተዋረሱት እኮ ዋናውን ነው ይላሉ። በቃ አይለያዩም፣ የትም ቦታ ሲሄዱ አይለያዩም። እንደ እርስ በርስ ግብረ ሰዶም ሳይሆን ይቀራል። ይሄን ራሱ እንደው ሳልጠይቃቸው ተው መምህር እንደው አንዳንዱን ሳይወራ ነው እኮ የሚሉት። ታዲያ እንዲህ አይነቱ መንፈስ ደግሞ እኔ አንድ ጊዜ ቲክቶክ ላይ ምን አየሁኝ፣ እንስሳ መገናኘት እኮ በገጠር ላይ ኖርማል ነው ምናምን ብሎ ጻፈ አንዱ ኮሜንት ላይ። ከዛ ከስር ገብተው እውነትህን ነው እንዴ ህግ የለም እንዴ ትላላችሁ እናንተ? ህግ የለም እንዴ? በጣም ከባድ እኮ ነው። መጽሐፍ ቅዱስ አለ፣ ማተብ አለ፣ የክርስቲያን ሀገር ላይ ነው። ግን እንግዲህ እረኛውን ሊጠብቅ በወጣበት ፍየሉና በጉና አህያውን የሚገናኝ ከሆነ ለነሱ ኖርማል ነው፣ ኖርማል ነው። ድምፅ አይሰማም? ይሰማል ድምፅ። እሺ። እና እንደው በቲክቶክ ላይ በቀደም ምን አየሁኝ፣ ህግ ባይኖር ለ24 ሰዓት ህግ ባይኖር ምን የሚከናወን ይመስላችኋል? ምን የሚፈጠር ይመስላችኋል ተባለ። በስመ አብ በጣም ብዙ ነገር የሰማሁት ያስደነግጣል። ማተብ ያሰረ ሰው ወይም ሙስሊምም ቢሆን ሃይማኖተኛ አላህ ብሎ የሚያስብ ኦርቶዶክስም ከሆነ እግዚአብሔርን ይፈራል የሚል ፕሮቴስታንትም ከሆነ ብቻ አጠቃላይ ሃይማኖተኛ ነች ተብላ የምትታሰብ ሀገር ላይ ይሄ ቃል መጥቶ የተጻፈውን ኮሜንት አይቼ በጣም የደነገጥኩት እንዴ አንድ ደግ ነገር እንኳን የሚያስብ የለም። እናንተ ህግ ባይኖር ማለት እኮ ነፃ ፈቃድ ቢበዛ እግዚአብሔር ህግ ባይሰራ ምን ይፈጠር ነበር ነው። ስለዚህ እንኳንም ህግ ሰራ እግዚአብሔር፣ መንግስትም እንኳንም ህግ አወጣ። በሃይማኖት 10ቱ ትእዛዛት 6ቱ ቃላተ ወንጌል፣ በመንግስት ህግ ደግሞ እንግዲህ ወንጀለኛ መቅጫ ህግና ፍትሐ ብሔር አለ አይደል? ሁለት አይነት የህግ መጽሐፍቶች ነው ያሉት። እና ይሄ ባይኖር ኖሮ ምንድን ነበር የምንሆነው? እና እውነት የሰው ልጅ ህሊናውን ነው ሊፈራ የሚገባው። ህሊናውን ሊያከብር ይገባል። ህሊናውን ሊያከብር ይገባል። ሌላው ቤተክርስቲያን ጎድተናታል የሚሉት በሁለት ነገር ነው። ቅድም የነገርኳችሁ እንዳለ ሆኖ አስማት ለአንዳንድ ተማሪዎች ዲያቆናት ምናምን እንደዚህ ማስተማርና በሌላ በኩል ደግሞ መናፍቃን ጋር በመሄድ መናፍቃን ጋር ሄዶ ገንዘብ በመቀበል እነሱ ጋር በመታየት በማሸርገድ ሞክረውታል። ግን አልተሳካላቸውም። ተመልሰው ወጡ። ተባረው የሚወጡበት ቦታ አለ። ቸርች ላይ አንዳንድ ቸርች ላይ ፕሮቴስታንቶች አባረውናል አሉ። አወቁብናል። አውቀን አጭበርባሪ እንደሆንን ጠጭ ሰካራም እንደሆንን ዝም ብለን እዛም ምንል መሆናችን ሲያውቁ አባረሩናል። እና እባካችሁ ሬሳ እስከ መገናኘት ድረስ ሆስፒታል ሄደው ገንዘብ ከፍለው የዛሬ ግብሬ ይሄ ነው ብሎ ሲነግራቸው ሬሳ ሄደው
አስቡት እንግዲህ የሬሳ ክፍል ገብተው እስከ መገናኘት ድረስ የሚደርሱ ናቸው። በጣም የሚያሳዝነው ቤተሰቦች እና እግዚአብሔር ይማረን፣ እግዚአብሔር ይማረን። በእንደዚህ አይነት ሰዎች ደግሞ የተለከፈ ሰው መተት የተመተተበት ለምሳሌ አንዷ ሴትዮ አርግልኝ ብላው ከሆነ እንደዚህ ስራልኝ ብላው ከሆነ ለነዚህ ከሶስት ውስጥ አንዱን እሺ ብሎ ይሰራላታል። የዚህ ሰው መንፈስ ወደ ተደገመበት ሰው ሲላክ ወደ ራሷም ወደ አስደጋሚዋም ሲላክ ልጆቿም እዛ የተላከበት ብረሰዶም የዘማዊነት፣ የጠጭነት፣ የሰካራምነት መንፈስ ነው የሚገባው። አብሮን የሰውየው ማንነት የሚገባው ዝርክክነቱ፣ አስማተኝነቱ፣ ቡዳነቱ። መቼም የቡዳው መንፈስ ሳይዋረሱት እኮ መንፈስ አይመጣም። መጀመሪያ የቡዳው መንፈስ ተዋርሰውት ነው የጅብ ቆዳ ላይ ተንከባለው የጅብ ስጋ በልተው እንደ አህያ ሜዳ ላይ ተንደባለው ከዛ በኋላና አሃቤ ብለው መልካሳጥኔል ተደግሞ ሌሎቹ ኮተቶች አሉ። ይሄ ነው ብዬ የማልናገረው ይሁን ተደግሞ ቡዳን ይጠሩታል። ቡዳው ነው አይናቸው ላይ ተቀምጦ ሌላውን የሚያየው ተመልካች የሚሆነውና ከባድ ነው። የሚነቀሱት ንቅሳት የሚያደርጉት ነገር በሙሉ እንዳለ ምትሃትና አስማት ነው። በንስሐ ካልገቡ ማለት ነው። ሶስቱም ደግሞ ንቅሳት ያለባቸው ናቸው። ዛሬ ላይ በኤችአይቪ እንዲያውም እግዚአብሔር ከኤችአይቪ እንዳይፈውሰን እስከማለት ደርሰዋል። ንስሐቸው እዚህ ድረስ ነው። ንስሐቸው እዚህ ድረስ ነው። እግዚአብሔር ከኤችአይቪ እንዳይፈውሰን በዚሁ ይለቅ ህይወታችን። ምን ቀርቶናል? እድሜያቸውን አስቡት እንግዲህ ወደ ሶስቱ ወደ 39 እና 40 ይሆናሉ። ሶስቱም ከ38 እስከ 40 ምናምን ይሆናሉ። ግን ስታዩዋቸው ድቅቅ ያሉ ናቸው። በቃ ህይወት በጣም ነው የሚገርመው እንዴ! በዛ ልክ በየመጠጥ ቤቱ እየተሽከረከሩ እንደፈለገ ሲሆኑ ሲበሉ ሲጠጡ የነበሩ ሰዎች ምን ቀረን ብለው ደግሞ እንደገና ደግሞ ሌክዠሪ ህይወት ለመኖር የትኛውን ህይወት ለመኖር ነው እንደገና የሚያስቡት? እውነት ነው። በእነሱ ስታዩት ገንዘብ እንደዚህ ነው የሚያፍሱት። እየሰለቡ ከባንክ ይሰልባሉ እንዴ! ስንት ጊዜ የባንክ ሰራተኞችን አደንዘን ውጭ ድረስ አምጥተው ገንዘብ ሰጥተውኛል። የራሱ ሰራተኛው አምጥተው ሰጥተውኛል። ሰውየው በዛ ሰዓት ምን ይፈጠርበት የሚታወቅ ነገር የለም። በዚህ ልክ ማደንዘዝ የሚችሉ ሰዎች ናቸው። እና ኤችአይቪው ግን በቃ ግድል ያደረጋቸው ሰዎች በስግደትም በጾም በጸሎትም በእርግጥ እንደዛ ሆነዋል። ግን በቃ በዚህ ይሰደን ብለዋል። እግዚአብሔር ይመስገን። ይሄንን መመኘታቸው በራሱ በጣም አንድ ነገር ነው። ይብቃን ማለትም አንድ በቃኝ እኮ ማለትም አንድ ነገር ነው። ቁርጥ ውሳኔ መወሰንም አንድ ነገር ነው። ዛሬ ላይ ይሄው ሰባኪ እየሄደ ይጎበኛቸዋል። ይቺው ሴት እየሄደች ለነሱ የሚያስፈልጋቸው ነገር ጠይቀን እኛ የምንፈልገው እንድትጸልይልን ነው። እግዚአብሔር ሆይ ማረን። ስንቱን አሳበድን፣ ስንቱን በመስተፋቅር ገደልን ማለት ነው። በቃ መስተፋቅር የተደረገበት ሰው እኮ በቁም የሞተ ሬሳ እኮ ማለት ነው። እግርሽን ክፈች፣ እሺ፣ እግር አምጣ፣ ገንዘብን አምጣ፣ እሺ። መስተፋቅር የተደረገባት ሴትና የተደረገበት ወንድ ይሄ ነው ባህሪያቸው። በዚህ ግባ፣ በዚህ ውጭ፣ ብትደበደብ እሺ ብላ፣ ብትባረር ተመልሳ እንደገና ባሌ ብላ መታ ምን አገባችሁ እሰይ እንኳን ይቀጥቅጠኝ እያለች እሱም ደግሞ ትስደበኝ ምን አገባችሁ እንደፈለገች ትሁን እየተባለ ፍቅር ይመስል ልክ ፍቅር ነው የሚመስለው ስታዩት፣ ግን አይደለም። ብዙ ኮተትና ብዙ ችግር አለና ስንቱን ችግር ውስጥ ከተነዋል ነው የሚሉት። ተውት። መስተፋቅርማ በየቀኑ ነው የምንሰራው፣ በየቀኑ እንዲያውም ትልቁ ገንዘብ የምናገኝበት መንገድ እሱ 2000 ብር 1000 ብር አንዳንዴ 10,000 ብር ደማ የሚከፍሉ ከሆኑ እና በቀን ስንት እንደሚሰሩ አስቡት መስተፋቅር። እና እግዚአብሔር እንዲህ አይነቱን ጭንቅላት ቀይሮ የቤቱ ሲያደርግ የነዚህ ሰዎች ንስሐ ብቻ አይደለም የነዛ ሰዎችም ደግሞ ጸሎትም ጭምር ነው። የዛች ልጅ የደጓ ልጅ የእሷም ጸሎት ብቻ እያለቀሰች ሱባኤ ስትገባ ያን ሁሉ ዓመት እግዚአብሔር ታዲያ አልካሳትም? እነዚህ ሰዎች በእጅህ አትጥልም? እነሱስ ነፍሳት አይደሉም? እግዚአብሔር ሆይ ሰብስባቸውና ህዝብ ይረፍ እኮ ነው ያለችው። ትንሿ ክርስቶስ ሰምራ በሏት። እነዚህን ደብተራዎች ሰብስብና እግዚአብሔር ሆይ ህዝብ ይረፍ፣ በእነሱ ምክንያት የሚደነዙ ህዝቦች እንኳን ይትረፉ። ሰው በራሱ ኃጢአቱ ማስጨንቆታል። ሰው በራሱ ራሱን መቋቋም አቅቶታል። እንደገና እነዚህ ደግሞ ተጨምረው እየመጡ ብላ ተናግራ ነው እግዚአብሔር ይህን ጸሎቷን የሰማት። አዎ ደግሞ እኮ ደህና ኑሮ የላቸውም። ጎሽ ሀና ልክ ነሽ። ምንም ደህና ኑሮ የላቸውም። ምክንያቱም ግብሩ በዕለቱ ነው፣ ግብሩ በሳምንቱ ነው። በቃ እዛው ነው፣ እዛው ሁሉ ነው። እዛው ታምጩ እዛው ታሩጩ የሚባል ነገር አለ። ብቻ ገንዘቡ ይመጣል፣ አያልፍላቸውም። ቢያልፍላቸውም እንኳን ይቀማሉ። እኔ ስንት የተቀሙ በኮሪደር ልማት የተቀሙ ስንት ደብተሮችን አውቃለሁ። እኔ ቤታቸውን የተቀሙ በግፍ አይደለም፣ እኔ እንደ ግፍ አልቆጥረው። እሰይ የሚገርማችሁ ቤታቸው እየፈረሰባቸው እናቶች የደብተራ ቤት ሲፈርስ እንደው የኛስ እንደው ቦታችን ነው። የዚህ ሰውዬ ግን መፍረሱ እንደው
ትክክል ነው። ምክንያቱም የስንት ሰዎችን እንባ ነው አጥቦ አምጥቶ እዚህ ቤት የሰራበት ይላሉ። ካሳንቺስ ጋር አልነገርኳችሁ? ካሳንቺስ ጋር ቶታል አካባቢ የደብተራ ቤት የፈረሰ ጊዜ ስንት እናቶች ተንጫጩ። እጅግ በጣም ነው ደስ ያላቸው። ቅር ያላቸውም ደግሞ አሉ፣ ቤተሰቦቹ ዘመዶቹ ማለት ነው። ማዲያው ካሳንቺስ ማዲያው አካባቢ መቼም ካሳንቺስ ተቀያይራለች። እልም ያለ ደብተራ የታወቀ አንዴ ወረ ቅዱስ ዑራኤልን አንዴ ቅዱስ ገብርኤልን ሲያስጨንቅ የነበረ እዛ አድባራትን አገልጋዮቹን ማለት ነው መከራ ሲያሳይ ነበረ። ከባድ እዛው በላች እዛው ሞተች። አዎ ትክክል ነው። እና በዚህ ልክ እውነት ቤተክርስቲያንን መፈታተን ይከብዳል። ለዚህ ነው ርዕሱን ምንድን ያልኩት ቤተክርስቲያንን አንተውም ከቶ። ይሄንን መዝሙር በብዛት ህዝቡ ሲዘምር ትሰማላችሁ አይደለም? በፍቅር ነው የምንዘምረው አይደለም? ግን በእኛም በአቅማችን ልክ ቤተክርስቲያንን ደግሞ ሁላችንም ፈተና የሆንባት ደግሞ ሁኔታ አለ። ይሄን መናገር እፈልጋለሁ። እነዚህ ደብተራዎች ቤተክርስቲያን ላይ ፈተና የሆኑት ምእመኑን በሙሉ ከቤተክርስቲያን በማስቀረትና እነሱም አገልጋዮችን በመበከል ከዛም ስሟን በማስጠፋትና ህይወታቸው ምግባራቸው ከአብነት ትምህርት ቤት ጀምሮ እስከ መንደር ከመንደር እስከ አዲስ አበባ በየጭፈራ ቤቱ በመዞር ነው አይደለም ያበላሹት ቤተክርስቲያናችንን። እኛስ እንዴት ነው ቤተክርስቲያን ያሰደብናት? ሁላችንም በአቅማችን ልክ ማለት ነው። ባለባበስ ማተብ አስረን በቲክቶክ ላይና በዩቲዩብ ላይ የምንሳደበው የምንናገረው ንግግር ፌስቡክ ላይ ተውት። በመንደራችን ሰንበት ተማሪዎች ተብለን ወንዱም የሚለብሰው ሱሪ የሚያደርገው ካልሲ የሚቆረጠው ፀጉሩ ቆርጥ ሰንበት ተማሪ፣ ሴቷም ልክ እንደዚሁ አካሏን የሚያሳይ ጡቷን ግማሽ ድረስ የሚያሳይ ልብስ እየለበሰች ሴት ሰንበት ተማሪ። ከዛም ደግሞ እንደገና ነጠላው ተለብሶ ደግሞ ይኬዳል። ከዛ ያገለግላሉ። ዓለም ሲወጡ ደግሞ ዓለም ነው። ታቦት ሊመጣ ሲል ደግሞ ታቦት ልንሸኝ ነው ተብሎ በጥምቀት ላይ ደግሞ ታቦቱ ፊት ስንዘምር በጥንካሬ እንዘምር ተብሎ የሚባል ነገር አለ፣ የሚደረግ ነገር አለ። በዚህ ልክ ደፋሮች የሆንበት ጊዜ ነው ያለውና እንደው ቤተክርስቲያንን በአቅማችን ልክ ተዳፍረናታል፣ በድለናታል ሁላችንም። ለዚህ ነው ትንቢተ ኢሳይያስ 28:22 ላይ እስራት እንዳይጸናባችሁ አታፊዙ ይላል። ውስጥ ያለ ነው ያው እኛ ደብተራ ላይ ብቻ እንጠቁማለን፣ ግን ያው ሶስቱ ወደኛ ነው ስንጠቁም፣ ሶስቱ ወደ ራሳችን ነው፣ አንዱ ነው ወደዛ፣ ምናልባት ሁለቱ። ስለዚህ ይብሳል እኛ ላይ። እኛም ንስሐ ገብተን ቅዱስ ቁርባን ባለመቀበል ቤተክርስቲያንን አስራት ባለማውጣት ቤተክርስቲያንን ስርዓት ባለመያዝ ምግባር ሴቶቹም ወንዱም አለባበሱ አነጋገሩ መንፈሳዊ ባለመሆን በራሱ ቤተክርስቲያንን በደለናታል። እንደው ቀለል አድርጋችሁ እንዳታዩት ይሄን ጉዳይ። ከሰው ጋር ባለመታረቅ፣ ካህናትን ባለማክበር፣ አባቶችን ባለማክበር፣ ቃሉን ባለማክበር፣ በጊዜው መጥቶ ወንጌልን ባለመማር፣ ኮርስ ባለመማር፣ ስለ ሃይማኖት ባለማወቅ ቤተክርስቲያንን ጎድተናታል። እንደው በድሮ ጊዜ በአፄ ቴዎድሮስም በአፄ ምኒልክም ከዛ በፊት የነበሩትም ነገስታቶች በነበሩበት ዘመን እኮ መሬት የቤተክርስቲያን ስለነበረ መሬት ለመካፈል ብለው ግማሾቹ ዲያቆናት ልጆቻቸውን ይልካሉ ቤተክርስቲያን። ቆሎ ተማሪ ሁን ዲያቆን ሁን ካህን ሁን፣ ብዙ ካህንና ዲያቆን ይኖር ነበረ። አባቶችም ጥበባቸው የሚገርም ነው። ህዝቡን ልጆቻቸውን ቤተክርስቲያን እንዲልኩ በወቅቱ የነበሩትን ወጣቶች ይሰበስቡ የነበሩት በአብነት ትምህርት ቤት እና በዚህ አይነት ትምህርት ነበር። ሰንበት ትምህርት ቤት አሉ፣ በቃ አብነት ትምህርት ቤት እንደው አይመጥነውም ስሙ ነው ራሱ። ሰንበት ትምህርት ቤት እኮ እንደው ቀላል ነው። አብነት ትምህርት ቤት ማለት እኮ ዋና የቤተክርስቲያናችን ዋና አከርካሪ እኮ ማለት ነው። ግን በዚህ ልክ ደግሞ እዛ ቦታ መገኘቱ ይሄ አስማቱና ድግምቱ ይገርማል። እነሱ እጅ ላይ መገኘቱ እንደው በዚህ ቅጠል በዚህ መስቀል መሆኑ ራሱ አያሳፍርም? እዛ ቦታ መገኘቱ። ስለዚህ ሁሉም በአቅሙ ልክ ቤተክርስቲያንን ጎድቷታል፣ በድሏታል። ተሳቀልኝ ብለው በሚኮምኩት በሚቀልሉት ቀልድ በቅኔውም በፍልስፍናውም በምኑም እሳቸው እኮ ቀልደኛ ናቸው እየተባለ ትንሽ ቀመስ ሲያደርጉ እየተባለ እየተሳቀ ህዝብ እየገመተ ከዛስ ከንስሐ ህይወት ይራቃል። ዲያቆኑ ቄሱ ጋር ንስሐ በፍጹም አይገባም። አጥፍጭ እዛው አንድ ደብር እያገለገሉ እንደው ሄጄ ንስሐ አባቴ ጋር ሲል ግን አያደርገው። ከስንት አንድ ደብር እያገለገሉ ዲያቆናት ወይም ደግሞ ካህናት መጥተው አንዳንዶች አባቶች ጋር ንስሐ ሊገቡ እዛው እርስ በርስ አያደርጉትም። ያወኩሽ ናኩሽ ያለ ነገር ነው። ስለዚህ በአቅማችን ልክ እግዚአብሔርንም አስቀይመን አሳዝነናል፣ ቤተክርስቲያንን በድለናታል። ንስሐ ልንገባ የሚገባበት ጉዳይ ስለሆነ መነግራችሁ ይሄ በጣም ከባድ ነው። ቤተሰቦቼ እንግዲህ ለአንድ ሰዓት ያክል ይሄን ሁሉ ነገር ያወራሁት ጉዳዩ አሳሳቢ ስለሆነ ብቻ ሳይሆን
ገጠመኙን እንዳቀርበው ምንም ስለ ደብተሮቹ አላወራሁም። እናታቸው ቤት እንዴት አይነት ባዕድ አምልኮ ይመለክ ነበር፣ እንዴት ወደ ድብትርና ገቡ፣ አብነት ትምህርት ቤት ምን ተንኮል ሰሩ፣ ራሳቸው ፈቅደው በአፋቸው እንዲያወሩ ስለፈለኩ ነው። አስገባቸዋለሁ። የዛሬ 3 ወር 4 ወር ነው ማሚ ያስገባሁት። ደብተራ ነበር አይደለም ከወሎ ስንት አስማት ስንት ግብረ ሰዶም የሚሰራ የነበረ ደብተራ። እንዲሁም ደግሞ ከባህር ዳር የመጣ ወንድማችን በአካል ቀርቦ ኢንተርቪው ያደረኩት 6 ነው ምናምን ተከታታይ ወደ 3 ነው ስንት ተከታታይ ቪዲዮ ነው ያቀረብኩት 4 ረጃጅም ሰዓት ማለት ነው። እንዴት ያደርግ እንደነበር ልክ እንደዛ ሁሉ አቀርበዋል። ሌላም ሴት ደብተራ ደግሞ ብዬ ባለፈው ሳምንት የለቀኩት አለ። ልክ እሱን አይታ አንዲት ሴት እኔም ከአባቴ ጋር የተማርኩት ብዙ ትምህርት አለ፣ ደብተራ አይደለሁም ግን የድብትርናውን ትምህርት በደንብ ተምሬዋለሁ፣ አልሰራሁበትም፣ እንደ ጥበብ ቆጥረው ነበረ። ሴት ደብተራ ብለህ ስታስተምር ሰምቼ ትምህርቱን ተከታትዬ አሁን ግን ራሴን ማጋለጥ ያለብኝ ይመስለኛል። ብዙ አይነት የማሳሳቻ መንገዶችን አባቴ አሳይቶኝ አልተጠቀምኩበትም፣ እኔ ግን አጋልጠዋለሁ እያለች ነው። እግዚአብሔር ይስጥሽ። እንደዚህ ነው እኛ የምንፈልገው፣ እንደዚህ ነው የምንፈልገው። እና በአንድም በሌላ መንገድ እግዚአብሔር ያስተምራል፣ የሰው ልጅ ግን አያስተውልም ይላል፣ ይናገራል። እግዚአብሔር በአቅማችን ልክ ነው የበደልናት ቤተክርስቲያን ነው። ይወት እስቲ ትከራለች እንጂ አትበጠስም እኮ ብዙ በዚህም በዛም ልክ መሀል ላይ የተቀመጠ ማር በሉት። እንደው እስቲ በዚህ ልመስልላችሁ። ይሄንን እንደ አንድ ገበታ ወሰዱት፣ ይሄ ስፒከሩ ማለት ነው። እዚህ መሀል ላይ የተቀመጠች እንደው እንትን ትኖራለች እቺ እንደዚህ ያዋት። ከዛስ ዙሪያውን ብዙ አይነት ቆሻሻ የሆኑ ነገሮች ይከቧታል ዙሪያውን። መሀል ላይ ያለችዋን ማር ለማበላሸትም ማሩን ለመውሰድም ይታገላሉ። ያቺ ተዋህዶ ናት። የተዋህዶ እምነታችን ከጥንት ጀምሮ እስካሁን ድረስ ያለችው በእግዚአብሔር ጥበቃ ውስጥ ነው። እግዚአብሔር እጁን መክተት ይችልበታል። ነገስታትም መንግስታትም ማንኛውም ጠቅላይ ሚኒስትር የትኛውም ቢሆን ተዋህዶን ልክ መነካካት ሲጀምር ሞቱ ተጀመረ ነው ይላሉ አባቶች። ገዳይ ሲያረፋፍድ ሟች ይገሰግሳል ይባላል አንዳንዴ። እና ቤተክርስቲያንን በዚህ ልክ አሁን ባለንበት ዘመን የተደፈረች አይመስልም አይደል? በሌላ ዘመን የተደፈረች አይመስልም። ግን እንዲያውም አልተነካችም ቤተክርስቲያን። አሁን አባቶች ምንም አልተባሉም። እንዴ በ11ኛው መቶ ክፍለ ዘመን እንግዲህ በ1100 አካባቢ ማለት ነው። በ1100 አቡነ ተክለ ሃይማኖት ከመወለዳቸው በፊት አባ በጸሎተ ሚካኤል በነበሩበት ሰዓት ቤተክርስቲያን እንደዚህ ጨቄታ ነበረ። መነኮሳቶቹ ቤተመንግስት ገብተው የነገስታቶቹ አሸርጋጅ ሆነው ነበረ። ታሪካቸውን ስትሰሙ የአባ በጸሎተ ሚካኤል። ከዛም አልፎ ተርፎ እንደገናም ይቀጥላል። በአጼ ዘርዓ ያዕቆብ ዘመን አጼ ዘርዓ ያዕቆብ ደግሞ ካህንም ንጉስም ስለነበረ እንደ ቅዱስ ላሊበላ ቅዱስም ንጉስም እንደተባለው አጼ ዘርዓ ያዕቆብ ደግሞ ክህነት የነበራቸው ናቸውና ለእግዚአብሔር የቀኑ ስለነበረ ትንሽ ወለም ዘለም ይላለው የሚያስብ ሰው ይቆርጡት ነበር። የሚገርማቸው የገዛ ልጃቸውን እንኳን በስቅላት ነው ያስገደሉት። አጼ ዘርዓ ያዕቆብ ታምረ ማርያም የጻፉልን አባት ማለት ነው፣ ያስተረጎሙልን አባት። የገዛ የመጀመሪያ ልጃቸው ደብተራዎችንና አስማተኞችን ጠንቋዮችን ሰብስቦ መጽሐፍት ጻፉልኝ ብሎ የድግምት መጽሐፍቶችን ለማጻፍ ጥረት ሲያደርግ ተደርሶበት እኔ የዚህ ታምረ ማርያም የቅዱሳን አባቶቻችን መጽሐፍት አስተረጉማለሁ፣ አንተ ደግሞ ጥንቆላ መጽሐፍት አስተረጉምልኛለህ እንዴ? ጭራሽ አስማትን ለማመንልኛለህ እንዴ? ብለው አምጥተው አደባባይ ላይ የገዛ ልጃቸውን አሰቀሉት። ለእግዚአብሔር መንግስት እንደዚህ ነበር የሚቀኑት። የሚገርማችሁ እና በእያንዳንዷ እንቅስቃሴ እግዚአብሔርን የሚያሳዘኑት አሉ። እንደ አጼ ልብነ ድንግል ደግሞ ያሳዘኑ። አጼ ልብነ ድንግል አሁን መጨረሻው ጥሩ ሆነ እንጂ በጣም ይገርማል። ዘኪ በጣም አመሰግናለሁ፣ እግዚአብሔር ያክብርልኝ። አጼ ልብነ ድንግል ታሪኩን እንዳላቀርበው የአጼ ልብነ ድንግል የዘር ሀረግ ያላቸው አሜሪካን ሀገር ቤተሰቦቹ መምህር እየባክን አታቀርበው እንደው ደስ አይልም ምናምን፣ እኛ ስለሱ ጥሩ ነገር ሲነገረን ያደግነው ይላሉ። አዎ መጨረሻው እመቤታችን ተገልጣለት ብዙ ነገር ነው ያደረገው ይሄ ንጉስ። ግን በ18 ዓመቱ በልጅነቱ በወጣትነቱ በቤተ መንግስቱ ዙሪያ ስንት ኮተት ሲያደርግ የነበረ ሰው ነው። ስንት ማለት እነዚህ አዳልሞት የሚያመልኩ ቃልቻዎች፣ አውሊያዎች፣ ባለዛሮች፣ ደብተራዎችን አስማት የሚሰሩትን በሙሉ በቤተ መንግስቱ ዙሪያ በሙሉ ቤት ሰጥቷቸው ሰፍረው በመንፈስ የተከበበ ሰው ነበር አጼ ዘርዓ ያዕቆብ። ማነው አጼ ልብነ ድንግል። እመቤታችን ተገልጻ ገስጻው ከዛ በኋላ እንዴት እንደዚህ ታደርጋለህ ተብሎ ተቀጥቶም ወደ እንትን የተመለሰው እና
የነገስታትን ታሪክ ስናነሳ ይሄ እንዴት ነው ድብስብስ ማጋ አያስፈልግም። እውነቱን እውነት ሐሰቱን ሐሰት። ለምን የንጉስ ዳዊትን በዝሙት መውደቅ ተናግረን የንጉሶቹን ለምን ደማ አንናገር? ምን ስለሆነ ብዙ ሰው ደውሎ ነገስታትን አትንካ ይላሉ። ኧረ ምንድን ነው የማንነካው? ጥሩ ያደረጉትን አሁን እምዬ ምኒልክ ይልክላለሁ። እምዬ ምኒልክ ለምን ነው እምዬ የተባሉት? እናት ስለሆኑ ቤተክርስቲያን ስላሰሩ ብቻ አይደለም። ታሪካቸው በራሱ ይናገራልና ሞተው እንኳን 6 ዓመት ሞተው እንኳን አፄ ምኒልክ ማለት ነው ኢትዮጵያን ገዝተዋል። በስማቸው ብቻ አሉ እየተባለ ተውት። እንደው እዚህ ሌላ ፖለቲካውን ተውትና ብዙ ነገር ነው ስለሳቸው በመጥፎም በጥሩ የሚጻፈው አይደለም። ማንም ያላጠፋ ንጉስ የለም። ግን በንስሐ የሚመለሱ ነገስታት ደግሞ ታሪካቸው ተጽፏል። ቶሎ ይጸጸታሉ፣ ቶሎ ያዝናሉ፣ ያለቅሳሉ፣ ታቦት ፊት መጥተው ይቅር በለኝ ይላሉ እንጂ ሳይበድሉ አንገት ሳይቆርጡ ወይም ደግሞ እንደው ፍርድ ሳይሰጡ ቀርቶ አይደለም። ከሁሉም የየራሳቸውን ጥፋት ይኖራቸዋል። ማህሌት በጣም አመሰግናለሁ። በጣም እግዚአብሔር አክብርልኝ፣ ተባረኪ። እና በዚህ ልክ ሁሉም በዘመናቸው ኃጢአት ሰርተዋል ለማለት ነው። ለምንድን ነው ነገስታትን ያነሳሁት? እኛ ዘመን ላይ ብቻ አይደለም ግፍና መከራ ያለ እንዳይመስላችሁ። በፊትም ነበረ፣ ለወደፊቱም ይቀጥላል። አይነቱም ይለያያል፣ እየባሰ ይመጣል እንጂ ሁሉም በዘመናቸው እግዚአብሔርን አሳዝነውታል። እንዲያውም አሁን እኮ በጥይት ሰው ሲመታ ከርቀት ነው ጭንቅላቱን የሚሉት፣ ሄዶ ጠብ ብሎ ይወድቃል። የድሮ ጦርነት አጠገቡ መጥቶ በዛ የሚያክል ጎራዴ አንገቱን ሲቆርጠው፣ ሆዱን ሲበሳው፣ ሲዘረግፈው አንጀቱን እስቲ አስቡት። እጅ በእጅ ጦርነት ላይ አዳምና አዳም ሲጣሉ፣ ሁለት አንድ አይነት ሰዎች ሲጣሉ፣ ሁለቱ ማታዊ ያሰሩ የቀኝ አዝማችና የግራ አዝማች ተባብለው የዚህኛው ንጉስ ወዛ ከራስ አሊ ወይም ከማን ነው የወሎ ንጉስ፣ ከዛ በኋላ ሚካኤል ራስ ሚካኤል የተባለው ንጉስ ሚካኤል የተባለው አፄ ምኒልክ የተጣሉት ስንት ሰው ተጨራረሰ? በአንድ ሰዓት ውስጥ አሉ 15000 ወጣት ነው ያለቀው በልጅ ኢያሱ ምክንያት። አፄ ኃይለ ሥላሴ ሲጣሉ አፄ ኃይለ ሥላሴና ልጅ ኢያሱ ሲፋለሙ 15000 ሰው ረግፎ ነው ያደረው በአንድ ሰዓት ውስጥ። እንዴት ነው የረገፈው? አስቡት። በአንድ ሰዓት እንዴት ነው የተራረዱት? እግዚአብሔር ይህን አላየም? አይቷል። እዚህ ዘመን ላይስ እውነት ይህ ከተማ ላይ እንደዚህ አሁን 15000 ሰው ሞቷል ከተማ ላይ እንደዚህ። እና አንዳንድ ጊዜ ተመስገን የምንልባቸውም ነገሮች እንዲሁም ደግሞ ማረን የምንልባቸውን ነገሮች ለይተን ብናውቃቸው ጥሩ ነው ብዬ አስባለሁ። ለንስሐ ጊዜ እንዴት እንደሰጠን መዓቱ ሲወራ ምህረቱን መወራት አለበት። ምህረቱን ማምለጫውን መንገድ ማወቅም ደግሞ አለብን ብዬ አስባለሁ። እና ደብተራዎች ቤተክርስቲያን እንደጎዷት ግን መንግስት አልጎዳትም። ደብተራዎች ቤተክርስቲያን እንደጎዷት ምዕመን አልጎዳትም። እንደ ደብተራ የቤተክርስቲያን የጀርባ ቅማል የለም። በእውነት ነው የምላችሁ፣ እጅግ ሲበዛ ልንፋለማቸው የሚገቡ ሰዎች ናቸው። ብዙዎችን ለምን ፍቅርና ይዳረጉ። አስቡት፣ የነሱ የዝሙት መንፈስና የነሱ የድግምት መንፈስ ሰው ላይ ሲገባ እንዴት ህዝቡን ይዞ ጥርግ አድርጎ ወደ መናፍቅ አዳራሽ ያ ሁሉ ሚሊየን ህዝብ በአንድም በሌላ መንገድ በደብተራ ላይ ሄደው ይሄን መኑ በአንድም በሌላ መንገድ በራሱ ማጥያት በቤተሰቡ ኮተት በአስማት በድግምት በቦረንትቻው በምኑ በቤት አምልኮ ሄዶ ሊሆን ይችላል። በአንድም በሌላ መንገድ ግን በቃ ጥርግ ብሎ ሄዱት በእንደዚህ አይነት መንገድ ነው እንጂ ጥቅሱ ሳይገባቸው ቀርቶ አይደለም። እንማር ብለው መጥተውም አይደለም። ቤተክርስቲያን አውቀዋትም አይደለም። ቢያውቋትም እንኳን ለገንዘብ ብለው አይናቸውን ጨፍነው በቃ ምን እናርግ ተቸግረን ተርበን ነው ብለው ይገባሉ እዛው። ከዛ ኦርቶዶክስን ሲያብጠለጥሉ ሲሳደቡ ይቆያሉ። በጣም የሚያሳዝን ነገር ልንገራችሁ። እንደው እስቲ ስሙት። ይሄን ነው እንዴት አሻሽለውት እንደመጡ ታዝናላችሁ። በእውነት ይሄን እንዳሰማችሁ መቼም ላይቭ አይደለ ላይቭ ነው። እኔ ለማርያም አልሰግድም አላልኩኝም። ማርያምን ካገኘኋት እሰግድላታለሁ። የደብተራ የነበረ ሰው ብቻ እሷ ትንጣ። ካልመጣች ግን ምን ብዬ እሰግድላታለሁ? ስገድ ይሉኛል። ለማን ስላቸው ለማርያም አሉኝ። እሺ ማርያም የታለች ስላቸው ለስዕል አሉኝ። እንዴ ይሄ ሳላችሁ ስዕል? አዎ
ይሄ እኮ እዚህ የሚታተም ወረቀት እና ጨርቅ እና ደግሞ የከብት ቆዳ ላይ የተሳለ የሴት እና የአንድ ሕፃን ስዕል ነው። ማርያም አይደለችም እኮ ይቺ። ሕፃኑም ኢየሱስ አይደለም አልኳቸው። አይ እኛ ማርያም የምንላት ይቺ ስዕል ናት አሉኝ። እንዴ አልኳቸው። እኔም ደንቆኝ፣ እንዴት የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት ቅድስት ድንግል ማርያም የሰው እጅ ሳላት? ሰውን እኮ የፈጠረው እግዚአብሔር ብቻ ነው። ንግበር ሰብአ በአርአያነ ወአምሳሊነ ብሎ ሰውን በመልኩ እንደ ምሳሌው የፈጠረው እግዚአብሔር ነው። ማርያም እኮ የሰው እጅ ስራ አይደለችም። ሰው ማርያምን እንዴት አድርጎ ሊፈጥራት ይችላል? ጨርቅ ላይ እንዴት አድርጎ ሊፈጥራት ሊሰራት ይችላል? ወረቀት ላይ እንዴት አድርጎ ሊሰራትና የታይቶ ነው የሚሰራት? ከብት ቆዳ ላይ ብዬ ጠየኳቸው። እነሱ ግን በጣም እጅግ ደፋሮች ናቸው። በጣም ደፋሮች። የእጃቸውን ስራ አምጥተው ማርያም ናት ስገድላት ሲሉኝ ጨነቀኝ። ይኸውላችሁ እያሰማችሁ ያለው ስህተት ነው። ስህተቱን ነው የምነግራችሁ፣ በኋላ ልናገርበት ስለሆነ ነው። ስለ ስዕል ሌላ ጊዜ በደንብ በሰፊው እኔ ሰዓሊ እስከሆንኩ ድረስ በስዕል ጉዳይ ላይ ብዙ ነገሮችን ወደ 4 ምናምን ቪዲዮ ለቅቄያለሁ። ከጥቅስ ጋር በተገናኘ አስተምሮን የምትፈልጉት ከሆነ ብዙ ማምጣት ይቻላል። ጉንጭ አልፋ እንዳይሆንብን እናንተ አምናችሁት እየሰገዳችሁ እግዚአብሔር ተአምር እያሳያችሁ ስለሆነ ነው። ይሄ ሰውዬ ግን የቤተ ክርስቲያን ላህይ ያለው በአብነት ትምህርት ቤት የተማረ የነበረ፣ ስለዚህ ደግሞ ለመንቀፍ አፉን የከፈተ ምናልባትም ደግሞ በአብነት ትምህርት ቤት በነበረበት ሰዓት አውደ ነገስቷንም ጥበቧንም እቺ ጠባብነቷን ማለት ነው አጠቃላይ ስራ ስር ቅጠላ ቅጠሏንም ተዋርሷንም ምናምን ያደረገ ሰው እንደሆነ መረዳው። ያለዚህ መንፈስ ከኦርቶዶክስ ወጥተው በፍጹም ስለማይሳደቡ ነው። ምናልባት ይሄ መንፈስ የለባቸው ከተባለ የእናቱ ዛር ነው፣ ወይም ደግሞ አብሮት ያደገ የአልምጥ መንፈስ፣ ይሄ የድፍረት የቤተክርስቲያን የድፍረት መንፈስ ማለት ቤተክርስቲያን የተዳፈረበት መንፈስ መቅሰፍትም ሊሆን ይችላል። እግዚአብሔር አባሮት ሊሆን ይችላል። ለዚህ የሚለፈልፈው እንዴት ነው? አንድ የሆነ ሕፃን ልጅ ከዚህ ብላችሁ ልምጣጋችሁ ጥብስ አጋችሁ ስትመቱት ጸጥ ብሎ ይሄዳል አይደለም? እያለቀሰ እያለ ነው። ይሄም ልክ እንደዛው ነው። ይሄው የምትሰሙት ልክ ሕፃን ልጅ ሲገረፍ ከቤተክርስቲያን ውጣ ሲባል ልክ የሚጮኸው ጩኸት ብላችሁ አስቡት። ሕፃን ልጅ ከተገረፈ በኋላ እንደዛም ሊሆን ይችላል። እና የሚናገራቸው ንግግሮች ቀስ ብሎ ረጋ ብሎ መናገሩ ነው በሱ ቤት። እና ደግሞ ትልቅ በቃ ጥሩ ነገር ተናገርኩ ብሎ ነው የሚያስበው። እና በዚህ ልክ የተዋርሶ መንፈስ እና ያ ውስጣቸው ያለው የነገሰው መንፈስ በዚህ ልክ ነው ደፋር የሚያደርጋቸው። ይጨርሰው። እንዴት ነው ይቺ መርካቶ ገበያ ላይ የሚሸጥ ስዕል ማርያም ናት የሚሉኝ አልኩኝና ወደ በውስጤ አሰላሰልኩ። ልቤና አይምሮዬ ተጋጨብኝ። በእውኑ እዚህ ጋር ምንድን ነው የጻፋችሁት? ሱራ ሰራችን ያላችሁት ሯ ቅዱስ ገብርኤል የሚባል የጻፈ አጻጻፍ ይገርማል። ቃላት ድምፁ ራሱ ያስታውቃል። ስራ ሰራቻል ያቺ አብሽዋ እኮ ነች። ይህ መርካቶ እየታተመ የሚመረተው ድንግል ማርያም ናትን? አይሆንም። የትኛው ማተሚያ ቤት ባለቤት ነው ማርያምን አይቶ ፎቶ አንስቶ እዚህ ፎቶዋን የሚያሳትመው? ደግሞ ፎቶ አንሺዎች ወደ መንግስተ ሰማያት ሄዱ እንዴ? ደግሞ መቼ ነው የሄዱት ብዬ ጠየቅኩኝ። እውነት ለመናገር ፎቶ አንሺዎች መንግስተ ሰማያት ሄደው ድንግል ማርያምን ያነሷት አይመስለኝም። ወዶ አይደለም። አይ አይደለም፣ ሄደው ሊሆን ይችላል። ሄደው ይሆን እንዴ ብዬ
ራሴን ጠየኩ። ታዲያ ዞር አልኩኝና አባቴ ፎቶ አንሺዎች እና እነዚህ የማተሚያ ማሽን ያላቸው ሰዎች ወደ መንግስተ ሰማያት ሄደው ደርሰው ማርያምን አግኝተው ፎቶ አንስተው ተመለሱ እንዴ ብዬ ጠየኳቸው። አይ አይደለም በቃ አንዱ ደስ ብሎት በእደ ዚአሁ ሰአላ ለእሜ እናቴ ማርያምን ደስ ብሎት በእጁ ሳላት እና ይቺ ማርያም ናት። አይ አባቴ ፎቶ አንስታው ሄዶ መንግስተ ሰማያት ገብቶ ማርያምን ኢንተርቪው አድርጎ ፎቶ አንስቶ ካልመጣ እኔማ የሰው ስዕልማ አልሰግድም፣ ግን ለማርያም እሰግዳለሁ። በነገራችን ላይ አዲስ ያመጣት ልጅ ማርያምን ካገኘኋት እሰግዳለሁ እንጂ ለስዕሉ አልሰግድ የሚለው ነገር አሁን አዲስ ያመጡት ነው። በፊት ጭራሽ ለምንም ነገር ለፍጡር አንሰግድም ነበር የሚሉት። አሁን ጠጋ እያሉ ቀጥሎ ደግሞ ምን ይላሉ? አይ ማርያም እስክትመጣ ደግሞ ለስዕሉ እሰግዳለሁ ማለታቸው አይቀርም። ይሄን አስቡ እና በጣም ይገርማል። ግን የምንሰማቸው ነገሮች በስ ይብቀው አይደለ? ድግግሞች ነው። የእሱን ሀሳብ እኔ ሙሉን አንጸባርቄ ደግሞ የምስኪኖችን የዋውን ህዝብ ደግሞ ልብ እንትን ማለት አልፈልግም። እንግዲህ ማርያምን ከመጣች እሰግድላታለሁ፣ በደንብ ነው የምሰግድላት። ግን ለዚህ ስዕል አልሰግድም። ምክንያቱም መንግስተ ሰማያት ሄዶ ወይም ገነት ገብቶ ፎቶ ያነሳ የለም ማለት ጥሩ ነው። ገነት መግባቷንም ካመነልን እንደው ሲኦልም ገብታለች አለ ማለታቸው። ሙስሊሞች የነብዩ መሐመድ ያለው የት ነው ወይም የነብዩ መሐመድ እናትና አባት የት ነው ያሉት ሲባሉ ለመናገር እንደሚከብዳቸው አይነት አይደለም። እኛ ሌላ ነገር እየተናገርኩ ሳይሆን ድንግል ማርያም ገነት መግባቷን የአምላክን እናት የምታክል ማለት ነው አምላክን ስለወለደች ሳይሆን መጀመሪያም ንጽሕት ሆና መመረጧን የሚያሳዩ ብዙ ነገሮች እያሉ በዚህ ልክ ግን ድንግል ማርያምን መፈታተን ማለት በራስ ላይ ቀስት መምዘዝ ነው የሚሆነው። እንደዚህ ወደ ራስ መደገን ነው የሚሆነው። ቀስት ደግነው ይተኩሳል አይደል? እንዲህ በራስ ላይ ደግነው እንደው ወይም የቆመ ጦርን መውጋት በራሳችን እጅ በጦሩ ላይ ብትመጣበት በአንተ ይብስብሃል ብሎ ኢየሱስ ክርስቶስ ቅዱስ ጳውሎስ እንደተናገረው ነው የሚሆነው። ጳውሎስ ጦሩን ብትቃወመው በአንተ ላይ ይብስብሃል አለ እና አንዳንዴ ድንግል ማርያምን ምክንያት አድርጎ መከራከር በጣም ከባድ ነው። ምድር ላይ ስላለው ነገር ብናወራ ስለ ጳጳሳት ለምሳሌ ጳጳሳት ቅዱስ ወይም ብፁዕ መባል አይገባቸውም ብሎ ቢከራከሩ አይ ይገባቸዋል አይገባቸውም ብንል በህይወት ያሉ ስለሆነ ያስኬዳል። እኛም እናሳምን እንሞክራለን፣ እነሱም ደግሞ ሊከራከሩ ሊሞክራሉ። ኦልሬዲ አንደኛው እቺ ምድር ከተሰናበቷት 2000 ዓመት የሞላቸው እኛ 2000 ዓመት የተኖረባትን ምድር ወደ ኋላ ሄደን አባቶች ስንት ዓመት ሙሉ በመጽሐፍትም በትውፊትም የተራቀቁበትን እጅግ የሚገርም ጥበብ ተጠበው የኢየሱስ ክርስቶስንም ስም የቅዱሳንንም ስም ተጠበው ስንት ነገር የተናገሩበት ነገር ዛሬ መጥቶ ድንገት እንደው ምልጃንም ስንንም ለማስቆም መሞከር ማለት ሞኝነት ነው። በጣም ያሳዝናል። እሺ ወደ መልሱ እንምጣ እስቲ። መልሱ እንዲህ ነው ብዬ ሳይሆን የምናገረው ወይም ጥቅስ በመደርደር ሳይሆን በሳይኮሎጂ እና በመጽሐፍ ቅዱስ ሀሳቦች ነው የምንሄደው። ይሄ ሰው የተናገረው ንግግር ከድብትርና የመጣ ነው የሚለው ነገር እንዳትረሱ፣ እዚህ ጋር አስቀምጡት። እሺ ደብተራ ስለነበረ ነው ቤተክርስቲያን ውስጥ የሚያደርጉት የሚሄዱበት መንገድ በሙሉ በቃ በአጠቃላይ ጥሩ ያልነበረ ህይወታቸው በዛው በእግዚአብሔር አይን የታየ ሆኖ እዚህ ጋር ስንመጣ ግን አፋቸው ላይ ያፈሩት ፍሬ መልሱ ምን ይመስላል የሚለውን ነው እስቲ። እንግዲህ ሙሴ ካህን እንደሆነ እናምናለን። ማን ነው ነብይ እንደሆነ፣ ወንድሙ ደግሞ ካህን አለ፣ ካህኑ አሮን ማለት ነው። ሙሴ ከእግዚአብሔር ታቦትን ሲቀበል በጥንቃቄ ነበር የተቀበለው። መጀመሪያ እንካ ብሎ ሰጠውና ጽፎ ራሱ እግዚአብሔር ታቦትን ቀርጾ ጽፎ ሰጠው። አስተውሉ። ሁለተኛ ላይ ደግሞ እንደገና ያንን ታቦት አምጥቶ ጣዖት ላይ ከወረወረውና ጣዖቱ ከተሰባበረ በኋላ ሙሴ የሰጠውን ታቦት በጣዖቱ ላይ በመወርወሩና ያን ታቦት በማጣት ምክንያት ሌላ ታቦት ደግሞ እሰጥሃለሁ አለና እግዚአብሔር ሌላ ታቦት ደግሞ ሰጠው። ግን ሲሰጠው መጀመሪያ ቀርጸህ አምጣ ነው ያለው። አንተ ቀርጸህ አምጣውና
እኔ እጽፍበታለሁ አለ። እንደ ቀድሞ አድርገህ በግራር እንጨት እንዴት አድርጎ እንደሚሰራው እንዴት በወርቅ እንደሚለብጠው እያንዳንዱ ነገር የታቦቱን መቀመያ ነው። የጽላቱን መቀመጫ ጽሌ ነው የሚባለው። ጽላት ማለት ሁለቱ ነው። አንዱ ጽሌ ነው የሚባለው እና ጽሌው እንዴት እንደሚቀረጽ እያንዳንዱ ነገር 7 ተከታታይ ክፍል አቅርብ ያለው ካለ የዛሬ 6 ዓመት ታቦት ምንድነው የሚል 7 ተከታታይ ረጃጅም ሰዓት በመጽሐፍ ቅዱስ መሰረት አንድም ከመጽሐፍ ቅዱስ ምዕራፍ ሳልወጣ ታቦት ምን እንደሆነ በአዲስ ኪዳንም በብሉይ ኪዳንም ብትንትን አድርጌ አስተምሬያለሁ። እሱን ማዳመጥ የሚፈልግ ሰው ካለ ገብቶ ማዳመጥ ይችላል። ታቦት ምንድነው መምህር ተስፋ ያበራ ብሎ ከገባ 7ቱንም ትምህርት ያገኛል። እዚህ ጋር ግን ስለ ታቦትና ስለ ስዕል አምታታ ሳይሆን አካሄዱን ለማምጣት ነው። ሙሴ ታቦቱን ጽላቱን ከተቀበለ በኋላ እንዴት አድርጎ መስራት እንዳለበት የጽላቱን ማስቀመጫ ታቦቱም ደግሞ እንዴት መቀረጽ እንዳለበት እግዚአብሔር ነግሮት ነው። የወዲት በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። በወጣ ይተካ። ታቦቱ ላይ 2 ኪሩቦችን ሲናተፉ ወይም ደግሞ እርስ በርስ እንደዚህ ክንፋቸው ተጋጥሞ አድርገህ ስራ አዘዘው ይላል። እንግዲህ ይሄ ትእዛዝ ደግሞ ምናልባትም እዚህ ላይ በስዕል ካገኘሁት ላሳያችሁ ይጠቅማችኋል ብዬ አስባለሁ። ያው እንዲያውም አገኘሁት። በጣም ይገርማል። ይኸውላችሁ 2 ኪሩቦች ያቸው እዚህ ጋር ማለት ከፈለጋችሁ ያው አድርገህ ስራ ብሎ አዘዘው። እንደታዘዘውም ሰራ። ይሄ የጽላት ማስቀመጫ ታቦት ማለት ጽላት ማስቀመጫ ማለት ነው። ባይዘው እሺ፣ ታቦትና ጽላት ግራ እንዳያጋባችሁ። ታቦቱ መጣ ስትሉ በውስጡ ጽላት አለው። ጽላት የክርስቶስ ምሳሌ ነው። ታቦት ደግሞ የድንግል ማርያም ማህፀንና የድንግል ማርያም አጠቃላይ የመመረጧ ምሳሌ ነው። በታቦት ውስጥ ጽላት እንዳለ ሁሉ በድንግል ማርያም ውስጥ ደግሞ መለኮት አድሮ ክርስቶስ ሰው ሆኗል። ክርስቶስ እንግዲህ 2 ትርጉም ነው ያለው። አንደኛ አዳም በእግዚአብሔር እጅ ተሰርቶ እግዚአብሔር ራሱ ከምድር አፈር አበጅቶት እንደተሰናከለ ሁሉ እዚህ ጋር ደግሞ እግዚአብሔር ጽላቱን በእጁ ሰርቶ ለሙሴ ሲሰጠው ሙሴ ደግሞ ያንን ጽላት ጣዖት ላይ ወረወረውና ተሰባበረ። ልክ የአዳም መሰናከልን ያሳያል። ሁለተኛው ላይ ግን አንተ ቀርጸህ አምጣና እኔ እጽፍበታለሁ አለው። ይሄ አንተ ቀርጸህ አምጣ ሲለው 2 ትርጉም ያለው። አንደኛ ለካህናት ታቦትን የመቀረጽና የማዘጋጀት ስልጣን ሲሰጥ ነው። ሁለተኛው ነገር ደግሞ አስተውሉ፣ አንተ ቀርጸህ አምጣና እኔ እጽፍበታለሁ ሲል ከአዳምና ከሔዋን ዘር የተገኘችው ድንግል ማርያም ከሐናና ከያዕቆብ የተወለደችው ድንግል ማርያም እግዚአብሔር በማህፀኗ ክርስቶስ ማለት ነው በማህፀኗ እንዳደረ ማሳያ ነው። ከሰው ወገን መጥቶ መወለዱን አንተ ቀርጸህ አምጣና እኔ እጽፍበታለሁ ማለት ከሰው ወገን የተገኘችው ድንግል ማርያም ተዘጋጀች። ከዛ በኋላ ደግሞ ክርስቶስ በማህፀኗ አደረ፣ ተጻፈባት ማለት ነው። ለዚህ ነው ማርያም ፊደል የሁሉም መማሪያም እንለው። ዝም ብሎ አይደለም። ዘጸአት ላይ እጅግ በጣም ብዙ ታሪክ ታገኛላችሁ። ሙሴ እንዴት እንደታዘዘ ከዛ በኋላ ታቦቱ እንዴት እንደሰራ ኦሪት ዘጸአት ላይ በደንብ ታገኙታላችሁ። ታሪኩንም በደንብ በዛው እዩትና 2 ኪሩቤሎች 2 መላእክቶች ክንፋቸው እንዲጋጠም አድርጎ እንዲሰራ ታዘዘ ይላል። ታዲያ ሙሴ ኪሩቤሎችን ባይኑ አላየም። የት ሄዶ አይቶ ነው በወርቅ ለብጦ እንደዛ አድርጎ የሰራቸው? ከባድ ነው አይደል? አስተውሉ እንግዲህ በወቅቱ በዛ ሰዓት የነበሩት በሰለሞንም ዘመን የነበረው ቤተ መቅደስ በሚሰራበት ሰዓት ለታቦቱ ልዩ ነገርም ቢሰራ እንዲሁም ደግሞ ኪሩቤሉን ቢሰራ ሌሎችም አበባ የሚመሳስሉ ለታቦቱ ማጀቢያ የሚሆኑ የሚያማምሩ ነገሮች ቢሰራ ማስዋቢያ ነው፣ መገለጫ ነው። ግን 2 ኪሩቦች በታቦቱ ላይ የተቀረጹት ኪሩቦች በሰማይ ላይ ያሉትን መላእክቶች መልክ ይመስላል ወይ? ማን ነው ቁጭ አድርጎ እስቲ ና አንተ ኪሩቤል እዚህ ጋር ሁን፣ አንተ እንደዚህ ሁን፣ ከዛ እናንተን እያየሁኝ ልሳል ብሎ የሳለ አለ? እንዲህ ከምን አይቶ ሰሩት? ሰለሞንም ይሁን ሙሴም ወይም በዘመኑ የነበሩት ጠቢባን ወርቁን ቀጥቅጠው መስራት የሚችሉ ሰዎች ማለት ነው። ሊያውም 10ቱ ትእዛዛት ላይ ምን ይላል? ለአንተ የተቀረጸ ምስል አታድርግ። የትኛው በሰማይም ቢሆን በምድርም ቢሆን በማናቸውም ነገር የተቀረጸው ነገር ለአንተ አታድርግ እያለ እግዚአብሔር በኪሩቤል መልክ የተቀረጸው ታቦት ላይ ማስቀመጡ ምንድን ነው የሚባለው? እስቲ ነው ታቦቱ መጽሐፍ ቅዱስ ራሱ ልክ አይደለም ሊሉ ነው። ራሱ እግዚአብሔር በሰማይ
በሚበሩ ወፎችም ሊሆን በምድር ላይ በሚርመሰመሱ እንስሳትም ሊሆን ይችላል፣ በፍጡራን ማለቱ ነው። አድርገህ የተቀረጸውን ምስል ለአንተ አታድርግ አትስገድላቸው ብሎ እያጻፈ የመጀመሪያው ትእዛዝ ላይ ነው እያጻፈ። ግን ደግሞ ምንድነው ያዘዘው? የተቀረጸ ነገር ነው ያዘዘው። ታቦት ራሱ ቅርጽ ነው፣ ኪሩቤሎች ቅርጽ ናቸው። አታድርግ እያለ ቀርጾ ግን የሚሰጠው ምንድነው? እግዚአብሔር ነው። ለምን ሲባል እነዛኞቹ ሌላ አይነት ቅርጽ ናቸው፣ ይሄኛው ደግሞ ሌላ አይነት ቅርጽ ነው። ያኛው እርኩስ የሆነ ምንም ትርጉም የሌለው ነው። እዚህ ጋር ደግሞ ትርጉም ባለው ነገር ነው የሚሰራው ማለት ነው። ኢቭን ከግራር እንጨት እንዲሰራ እንኳን ማዘዙ በራሱ የማይነቅዝ እንጨት መሆኑ ማሳያ ነው። ግራር አይነቅዝም። እና በዚህ ልክ እግዚአብሔር ሙሴን አዞታል። እና ኪሩቤሎቹ በዛ ታቦት ላይ ተቀርጸው ህዝቡ ሲሰግድላቸው አብሮ ለኪሩቤሎቹ ለእግዚአብሔር ነው የሚሰግዱት ወይስ ለጽላቱ ነው ለታቦቱ ነው ለየትኛው ነው እየሰገዱ ያሉት? ህዝቡ ያውቃል። በዛ ሰዓት ይሄንን ለይቱ ያውቃል። አይኔ ለጽላቱ ለታቦቱ ለኪሩቤል እያሉ ነው የሚሰግዱት። ታቦት ሲመጣ አንደኛቸውን ለእግዚአብሔር ክብር ይሰግዳሉ። ለምን? ታቦት የእግዚአብሔር መገለጫ እንጂ ታቦት ቅርጹ እግዚአብሔር መልክ ይመስላል ተባለ። አስቡት እንግዲህ ታቦት መልኩ እንደዚህ ነው። እንደዚህ አይነት መልክ ኖሮት እንዴት ነው እግዚአብሔር የማይቆጣው? እንዴት ነው የማይገስጸው? ተው እንጂ ለዚህ ለምን ትሰግዳላችሁ? ለኔ ስገዱ አላለም። ስሩ ያለው ራሱ ነው። ይሁት ተመልከቱት እንዴት እንደሚያምር ታቦት ያ ኪሩቤሎቹ ክንፋቸው ተያይዞ ሲሰግዱ ግን በዚህ ነው የሚሰግዱት። ባህሩን ቢከፈል በዚሁ ነው። እንዲያውም አንድ እስራኤላዊ ታቦቱን ተሸክሞት የሚሄዱት ላሞች በመንገድ ሲሄዱ ተንገጫገጨ ታቦቱ እና ሊወድቅ መስሎት አንድ ሰው እጁን ሰነዘረና ታቦቱ ሊደግፈው እንደዚህ ሲል እጁ ክንትር ብላ ደረቀች ይላል። ምን አጠፋ ይሄ ሰው? እግዚአብሔር ለምን አደረቀው? ምን በድሎ ነው? አይደለም። እግዚአብሔር ባወቀ ግን እጁን አድርቆታል። ለምን? መገለጫ ታቦት የእግዚአብሔር መገለጫ ስለሆነ ነው። ስዕልም እንደዛ ነው። ታቦቱ አራት ማዕዘኑ ቅርጹ እግዚአብሔር መልክ አይደለም። እግዚአብሔር አራት ማዕዘን ነው ማለት አይደለም። ኪሩቤሎቹም ራሳቸው እንኳን ቁመታቸው መልካቸውም ያንን ወርቅ አይመስሉም። ይሄ እዚህ ያያችሁትን ወርቅ አይመስሉም። ግን እንደዚህ አድርገህ ስራ አለው፣ ሰራ። ሰው ሰርቶ እግዚአብሔር ባረከው። ለምን? መገለጫ ነው። እናቴ ለምሳሌ የኔ አባት አርፏል። የኔ አባትና ፎቶ የቤት ግድግዳ ላይ ይኖራል። አባቴ አይደለም እዛ ግድግዳ ላይ የተሰቀለው፣ በህይወትም አለ ማለት አይደለም። የአባቴ መገለጫ ነው ፎቶ። ስለዚህ ያን ፎቶ ባየው ቁጥር ማን ትዝ ይለኛል? አባቴ ትዝ ይለኛል። እንዴት እንዳሳደገኝ ሁኔታውን ምን ብዙ ነገር ላስታውስ እችላለሁ። ትውስታ ውስጥ ሊከተኝ ይችላል። ስዕልም ስታዩ ጌታ ተሰቅሎ ሲታይ፣ ማርያም አቅፋው ሲታይ አስተምህሮውና በዛ ስዕል ውስጥ ያለው ወንጌል ነው እግዚአብሔርን የሚገልጥልን እንጂ ቀለሙና ጨርቁ አይደለም። ቀለሙና ጨርቁማ ልክ ቤተክርስቲያን ሲሰራ ድንጋዩና ሲሚንቶ ብሎኬቱ እንደቆመው ነው፣ እንደዛ ነው። ግን ብለን ስንስመው እግዚአብሔር ክብሩን ያሳረፈበት ስለሆነ ነው። የቤታችን ግድግዳ አንስምም። ለምን? እግዚአብሔር ክብሩን ያሳረፈው ቤተክርስቲያን ላይ ስለሆነ። ስለዚህ መገለጫ ነው ስዕል ማለት። ስዕል ማለት መገለጫ እና መንግስተ ሰማያት ሄዶ ፎቶ ያነሳ ሰው የለም። እንዴት አወቃችኋትና መልኳ ይሄ ነው ትላላችኋል? አዎ እኛም መልኳ ይሄ ነው አላልንም። መገለጫ ነው ያለው። መገለጫ ነው ያለው። እንዴ ሐዋርያው ቅዱስ ጴጥሮስና ቅዱስ ጳውሎስ በህዝቡ መካከል ሲያልፉ ጥላቸው ይፈውስ ነበረ። እንደገናም ጨርቃቸው ይፈውስ ነበር። እየቆረጡ እየወሰዱ በሽተኛ ላይ ይወረውሩ ነበር ይላል። ሐዋርያው ቅዱስ ጴጥሮስም ሆነ ቅዱስ ጳውሎስ የኔን ጨርቅ ቆርጣችሁ በሽተኛ ላይ ወረሩ ትድናላችሁ አላሉ፣ አልተናገሩም እንደዚህ ብለው። ግን ህዝቡ በራሱ ፍቃድ እየቆረጠ እየወሰደ በሽተኛ ላይ ሲወረውር ይድኑ ነበር ይላል። ጥላቸውም ደግሞ ልክ ከምሽቱ 10 ሰዓት 9 ሰዓት ሲሆን ከቤተ መቅደስ ወጥተው ሲሄዱ መልካም የምትባል ቤተ መቅደስ ታውቃላችሁ? መልካም የምትባል ዛሬ ሚካኤል ገብርኤል እንደምንለው በወቅቱ መልካም የምትባል ቤተ መቅደስ ነበረች ይላል። እና ሄደው ተሳልመው ሲመጡ ሐዋርያት ወይም ባጠገባቸው ሲያልፉ ጥላቸው ረጅም ነው የሚሆነው አይደለም? ማታ ፀሐይ ልትገባ ስትል በምዕራብ ስትሆን እና ጥላቸው ረጅም ስለሚሆን በጥላቸው ትክክል በሽተኛ ያስቀምጡ ነበረ። ሄጄ ካልነካኋቸው ጥላቸው ይፈውስልኝ ብለው እኮ ነው። አይገርማችሁም? የሐዋርያት ስራ ላይ እሺ ታዲያ ለጥላው አልሰግድም፣ ለልብሳቸው አልሰግድም? ወይም እንዲህ አይነት ንትርክ ውስጥ ነው መግባት ያለብን ወይስ በእምነት መዳን ነው የሚሻለው? ህዝቡ በዘመኑ በእምነቱ ዳነ። እንዴት ለጴጥሮስ ትሰግዳላችሁ? እንዴት ለጥላው እንደዚህ ታደርጋላችሁ? የሚል ያለም አልነበረም። ሐዋርያትም ምንም አላሉ፣ ዝም ብሎ ነበር የሚያልፉት። እንዲያውም እስቲ አንድ ካህን በእናንተ መካከል ሲያልፉ
ጸሎተኛ ናቸው፣ ጥሩ አባት ናቸው የሚባሉ አባትን እስቲ ሲያልፉ ከልብሳቸው ላይ በመቀስ ቁርጥ አድርጋችሁ ቤት ውስጥ በሽተኛ እንዲፈወስበት ነው አባቴ ብላችሁ ብትሄዱ እንዴት በውድ ዋጋ የገዛሁትን ልብሴን ታበላሻለህ ነው የሚሉት አይደል? እንዴት ለምን? ይሄ እኮ ስንት ወጪ ነው የወጣበት። ይሄ ልብስ እኮ ውድ ልብስ ነው። ቢያንስ እስከ 200-300 ሺህ ብር ነው። እንግዲህ አንድ የቤተ ክርስቲያን አስተዳዳሪ የሚለብሰው ልብስ አሉ እንግዲህ እሑድ ቀን ሲሆን ለብሰውት የሚወጡት ልብስ በጣም ውድ ነው። 100 ምናምን ሺህ 200 ምናምን ሺህ ነው። ታውቃላችሁ? እሱ ልብስ ቢቆረጥ አስቡት ምን እንደሚሉ። ስለዚህ ዋናው ስዕላቶቹም ሆኑ ንዋየ ቅድሳቶቹ የቤተክርስቲያን ግድግዳውም ጸበሉም እምነቱም ምንድነው? የእግዚአብሔር ክብር መገለጫ ነው እንጂ ራሱን እግዚአብሔርን ይወክላል አላልንም። ክብሩ ግን ተገልጦበታል። አይደለም እንዴ? እግዚአብሔር በዚህ በኩል አልፏል፣ ሐዋርያት በዚህ በኩል አልፈዋል ብለው በእምነት ሰዎች ከዳኑበት ለምን ከመንፈስ ቅዱስ ጋር እንጣላለን? ኪሩቤልን በአይኑ ሳያዩ ሙሴም ይሁን ጠቢቡ ሰለሞን ወይም በዘመኑ የነበሩ ሰዎች ይህንን ኪሩቤል ከሳሉት በአይናቸው ግን ሳያዩት ከሳሉትና ታቦቱ ግን ተአምር ከሰራ ስለዚህ ኪሩቤል መልኩ ሆነም አልሆነም ዋናው ጉዳይ መገለጫ መሆኑ ነው ማለት ነው። ስንት ተአምር ሰራ እኮ ስንት ያ ታቦት ስንት ጦርነት አሸነፉበት፣ ስንት ተአምር ሰራ። በመጨረሻው ወደ ኢትዮጵያ መጣ እንግዲህ አይደለም እንዴ? ስለዚህ እኔ አሁን ታቦቱን እንደ ስዕል ቆጥሬው ሳይሆን ወይም ደግሞ እንደሆነ እንደ ማስረጃ ላይ ተጠቀምኩበት። ሄደን እመቤታችን ድንግል ማርያምን አላየናትም። በመገለጥም ተገልጣልን ሊሆን ይችላል። የሚገለጥላቸውም ደግሞ ሊስሉ ይችላሉ። ግን እንዳዩት ላይ ስሉ ይችላሉ። ግን ያ ስዕል ምንድነው? እመቤታችን ሪፕሬዘንት ያደርጋል ብለን የምንለው ለመጸለይ ነው። እመቤቴ ሆይ ከዚህ ስዕል በላይ ነው መልክሽ፣ እኔ ከምስለው ስዕል በላይ ነው መልክሽ፣ ያ እጅግ ታምሪያለሽ፣ ታንጸባርቂያለሽ፣ መልክሽን ግለጭልን ብንላት በቀናነት ስለሆነ ስዕል ይሄ ስዕል አይደለም ፎቶ፣ ለምንድን ነው እዚህ ጨርቅ ላይ የምትሰግዱት አላለችም፣ አትልምም፣ መላእክትም አይሉም። ድርሳነ ሩፋኤል ላይ ታምር የሚባለው ላይ ምን የሚል አለ መሰላችሁ? 2 ግንበኞች ነበሩ ይላል። ግንበኞች እና ምናልባት ይሄንን እንግዲህ መናፍቁ ላይ ፈልገው ይችላል፣ ለእኛ ነው የሚጠቅመን። ምክንያቱም ድርሳነ ሩፋኤል ላይ ለእነሱ ምን ያደርግላቸዋል? ቤት ድንጋይ እየጠረቡ ሰዓታቸው ሲደርስ የምሳ ሰዓታቸው ሲደርስ ጾማቸውን ጾመው በልና ይሉና 2 ወንድማማቾች ሄደው ይሰግዱ ነበር ይላል። ይጸልዩ ነበር። የሚጸልዩበት ደግሞ ግድግዳ ላይ ነበር። ለምን ሩፋኤል እዚህ ግድግዳ ላይ በጭቃ እንሰራውን በሲሚንቶ እንደዚህ አድርገን እንስራውና ቅርጹን ከዛ በኋላ እንስገድ እንጸልይ ሩፋኤል ነው ብለን እንመናሉ። እሺ ያሉ ቅርጹን ሰሩት። ከዛ በኋላ መስገድ ሲጀምሩ አንድ አይሁዳዊና በዛ ዘመን የነበረ የፍልስፍና የግሪክ ፍልስፍና እምነት የሚያምኑ ሌላ እምነት ተከታዮች ነበሩና መጥቶ ማን ነው እንደዚህ ያደረገው ምንድነው ምናምን ብሎ አውቋል። ግን የማን ስዕል እንደሆነ ያውቃል እነዚህ ሰዎች የሚሰግዱበት እንደሆነና ለተንኮል መጥቶ በቻክ ቢላ እንደምንለው በቢላ እንደዚህ በፈቀፈቀው እና በዛ ሰዓት ቅዱስ ሩፋኤል እጁን ቆረጠው ይላል። ወደቀ። ሲመጡ እነዚህ ሰዎች ምግባቸው በልተው ሲመጡ እጁ እባካችሁ አድኑኝ ብሎ ጮኸ። ከዛ ቅዱስ ሩፋኤል የእውነት እዛ ስዕል ላይ እዛ ወጣቶቹ ይመስላል ብሎ በሳሉት ላይ ኃይሉን እንዳሳረፈ መገለጫው እንደነበረና የልባቸውን እምነት ንጽህና አይቶ እዛ ቦታ ላይ አብሯቸው እንደነበረ ማሳያ ሆነ ማለት ነው። እና ያ ሰው አመነ፣ ወደ ክርስትና መጣ። ዋናው ጉዳይ ምንድነው? ቅርጹ ምንም ይምሰል፣ አይኗ ትልልቅም ይሁን አንገቷ ላይ እንደዚህ እርከን ያርጉበት፣ እጇ እንደዚህ የሚበል የእመቤታችን የጥንት ስዕሎች አይታችኋል። ምንም አይምሰል፣ ብቻ ቁመታቸው ይጠር፣ ምንም ይበል። የሚፈለገው መጽሐፍ ቅዱሳዊ ትርጉም የቁመታቸው ማጠር በዚህ ምድር ላይ ያላቸውን እድሜ ያሳያል። ቅዱሳን አባቶቻችን እዚህ ምድር ላይ ብዙ መኖር እንደማይፈልጉ ነው ቁመቱን አጭር አድርገን የምንስለው። ቅዱሳንን ስንስል አጭር አድርገን የምንስላቸው። አይናቸው ትልልቅ የሚሆነው ደግሞ ነጽሮተ ስሉስ ቅዱስና ይህን ምድር ይህን ዘመን ማየት የሚችሉበት ዘመን መዋጀት የሚችሉበት መንፈስ ቅዱሳዊ መነጽር እንደተሰጣቸው ማሳያ ነው። እና ደግሞ ቅዱሳን ሲሳሉ በግማሽ ፊት አይሳሉ፣ ሙሉ አይናቸው ተደርገው ነው። ጌታ እዚህ ጋር ተሰቅሎ የፈለገ ቢሆን እንደዚህ ብሎ ዞሮ ግማሽ አይናቸው ወደዚህ አይጠፋም። እንዲህ ብለው እንዲያዩት የምናደርገው እንደዚህ ብለው 2 አይናቸው መግባት ስላለበት ማለት ነው። እና ለምንድን ነው ይሄን ማብራራት ያስፈልገኝ? እዚህ ውስጥ መጣት የፈለኩት ቤተሰቦቼ እንግዲህ 995 ሰው 1000 ሰው በሉት እየተከታተለኝ ያለው አይደል? ይሄ የሰማችሁት ደብተራ ወይም ይሄ የሰማችሁት ድሮ ቆሎ ተማሪና መርጌታ የነበረ ሰው በአሁኑ ሰዓት እንደዚህ አይነት ደፋር ቃላቶች እንዲናገር ያደረገው ምንድነው? በደንብ ጠለቅ ብሎ ነገሮችን አለመመርመር፣ በጸሎትና በጾም በስግደት ቤተክርስቲያን ውስጥ እንዳልነበረ፣ መንፈሳዊ ሕይወት ውስጥ እንዳልነበሩ፣
ገንዘብ ለማሰባሰብም የራሳችን ሆድ ለመሙላትም ስልጣን ለመያዝም ቅጥረኛ ለመሆንም ቤተክርስቲያንን ሲከረከሯት የኖሩ ሰዎች ናቸው። በቆሎ ትምህርት ቤትም ከነበረ የነበረው ህይወታቸው ምቹ ስላልነበረ በምግብም ይሁን በአልጋም በማንኛውም በብርድም በፀሐይም በምንም ሲጎዳ የነበረ ማንነት ስላላቸው አዲስ አበባ መጥተውም ይሁን ይችላል ከተማ ላይ ብቻ የሆነ ሀገር ላይ ሆነው ምንድን የሚፈልጉት የተመቸ ህይወት። ቤተክርስቲያን ደግሞ ለእንደዚያ ነገር አትመችም። ምናልባት ዘርፎ ሰርቆ ምናምን የሚያገለግል ሊኖር ይችላል፣ ግን እንደዚህ ደልቀቅ ብላ ለመኖር አይደለም። በዚህ ምድር ላይ ቤተክርስቲያን እኛ ምንድን ያሰለጠነችን ተዘጋጅታችሁ ኖሩ ካምፕ ነች፣ መሰልጠኛ ናት። ይቺ ምድርን እንደ ቀልድ እንዳታዩት ታዘናጋለች። ዴማስ ይቺን የምታብረቀርቀዋን ዓለም አይቶ ትቶኝ ሄዷል እንደተባለው ይቺን ዓለም አይተን እንዳንሸወድ ዋናው ዓለማችን እዛ ነው። ወደ ገነት ለመግባት የምንሰለጥንበት ካምፓችን ነው። ብዙም ያን ያክል የሚያብረቀርቅ ነገር አያታላችሁ። ውለዱ፣ ክበዱ፣ ብዙ ተባዙ፣ ምድርን ሙሏት የተባለው እንግዲህ እግዚአብሔር የፈቀደው ፈቃድ ስለሆነ እንጂ በዝሙት እንድንወድቅ ወይም ደግሞ እዚህ ምድር ላይ ብቻ የሚጠናቀቅ ህይወት ኖሮን አይደለም። ዋናው እዛ ነው የሚል ነው ቤተክርስቲያን ያስተማረችን ትምህርት። እንግዲህ አገልጋዮችን ስትመለከቷቸው በአብነት ትምህርት ቤት ውስጥ ያሉትን ስታዩቸው ትምህርቱ ከጨረሱ በኋላ ደህና ቤተክርስቲያን፣ ሀብታም ቤተክርስቲያን ወይም ደግሞ ከተማ ያለ ቤተክርስቲያን መጥተው መቀጠር ነው የሚፈልጉት። ስለዚህ ያንን ገንዘብ ፍለጋ ደግሞ የማይገቡበት ቦታ የለም እና ምንፍቅና በጣም ከባድ ነው። መናፍቅ ማለት ግማሽ ወይም ተጠራጣሪ ማለት ነው አይደለ? ነፈቀ መንፈቅ ወይም ደግሞ ግማሽ የአንድ ዓመት ግማሽ ብላችሁ ሰሩት እና በዚህ አይነት ህይወት ኖረው እዛ ሄደው ሙሉ እንደሆኑ ሊናገሩ ይፈልጋሉ። ጌታን አገኘሁት ይላሉ፣ ግን በእውነት ህሊና ራሱ ይፈርዳል። የሚያወሩት ነገር ትክክል እንዳልሆነ ተከፍሏቸው እንደሆነ በአብዛኞቹ ይሄ ሰው ይከፈል አላውቅም፣ ተከፍሏቸው እንደሆነ ግን ያስታውቃሉ። ለምን አሉ የተቸገረ ሰው ካለ ይደውልልን የሚለው የሉም? ቲክቶክ ላይ ደውሉልኝ፣ ተቸግራችሁ ከሆነ ደውሉልኝና ስራ ሰጣችኋለሁ፣ አስቀጠራችኋለሁ፣ ገንዘብ ልክላችኋለሁ ይላሉ አይደል? ከዚያ ገንዘብ ሲጥማችሁ የሆነ ተልእኮ ይሰጣችኋል። ከዛ በኋላ በቃ ችግር የለውም። እንዲያውም አንዳንዶቹ የኢሉሚናቲ አባላት ምን እየተባሉ ነው? ውጣና በሚዲያ ላይ ኦርቶዶክስን በደንብ ተሳደብ፣ እግዚአብሔርን በደንብ ተሳደብ፣ እርቃን የሆነ ነገር ወይም ደግሞ ብቻ የሆነ ከማህበረሰቡ ልዩ የሆነ ነገር አድርግና ምን ያህል የኛን ቃል እንዳከበርክ ካየን አካውንት ላይ ብር እናስገባለን ይላሉ። ኧረ ምን ችግር አለ? ነገ ንስሐ ገባበታለሁ ብሎ ደግሞ ሄዶ እሱ ቤተሰቦቹን ማዋርዶ ራሱን ማዋርዶ ወጥቶ ዩቲዩብ ላይ ይሰጣል ማለት ነው። በስነ ስርዓቱ ታጥቦ ተጨምቆ ይሰጣል። ከዛ በኋላ በዛው ፀሐይ ይደርቃል፣ ክርር ብሎ ይቀራል እና የአደባባይ ውርደት ይሆናል ማለት ነውና እግዚአብሔር ሁላችንንም ይፈውሳል። እግዚአብሔር ሁላችንንም ያድናል። እንግዲህ ለአንድ ሰዓት ከ37 ደቂቃ ያክል የሁሉ ማውራው ቤተክርስቲያንን የሚወክሉ አባቶች ችግር እየፈጠሩ ስለሆነ የሚወክሉ ስላችሁ ምን ማለት ነው? ጥምጣማቸው፣ መስቀላቸው፣ አለባበሳቸው፣ ውሏቸው ስላችሁ አገለግላለሁ ብሎ የሚሄዱበት። ሌላው አስተሳሰባቸው ግን ቤተክርስቲያን ላይወክል ይችላል። ወይም በድብቅ የሚሰሩት የአስማት ቤተክርስቲያን ላይወክል ይችላል። ግን ከላይ ስናየው የምናውቀው ከላይ ያለውን ስለሆነ እሱ ሙሉ በሙሉ ቤተክርስቲያን ስለሚወክል ብዙ ሰው ይዘው እየጠፉ ነውና ቤተክርስቲያን በዚህ ጉዳይ ላይ የሆነ ነገር ብትል አንድ ነገር ቢባል ግዴታ የሆነ ነገር መሰጠት አለበት። ገጠሜ ላይ ታገኙታላችሁ። አንድም እንደዚሁ ሌላም ደብተራ እንደዚሁ ያወራል። በጣም ታውቁታላችሁ። በጣም ነው የሚያሳዝነው። አሁን ይሄ ልጅ በጣም ብዙ ሰው እየተጎዳበትና እየተሰቃየበት ያለ ነገር ነው እና የጠይቃችሁኝ የነበረው ነገር ይሄ የቤተሰብ ዛር የሚባለውን ሳይወገድ ወይ ደግሞ ሳይታሰር መስተካከል የሚችልበት መንገድ አለ ወይ የሚል ነው። የመጀመሪያው ነገር ያ ነገር የተበላሸ ከሆነ ሙሉ በሙሉ የተበላሸ ከሆነ መስተካከል አይችልም። እናትና አባቶቻችሁ ወይ አያቶቻችሁ ያንን ነገር ሳይነግሯችሁ በድንገተኛ አልፈው ከሆነ ያ ነገር መፈታት ወይ ደግሞ መታሰር ነው እንጂ ያለበት የሚስተካከለው እሳቸው በህይወት ካሉና ነገሩን ከነገሯችሁ እሳቸው ላይ ያለውን ነገር ማስተካከል ይቻላል፣ ሰላማዊ በሆነ መንገድ ማለት ነው። ነገር ግን እነዚህ ሰዎች ያንን ነገር ለእናንተ ሳይነግሯችሁ በድንገተኛ ህይወታቸው ቢያልፍ
ያ ነገር አይስተካከልም። ኦልሬዲ የፈረሰ ነገር ነው። የፈረሰ ነገር ደግሞ መታሰር ወይም ማባረር ነው እንጂ ምንም የሚስተካከልበት መንገድ የለም። ይህንን ነገር የሚያመጡት ሰዎች በቤተሰባችን በአያታችን በተለያየ መንገድ ይሄ ነገር የሚያመጡት ሰዎች ትልቁ ችግር ምንድን ነው? ለእኛ ባለመንገራቸው። ይህንን ነገር እንዴት ነው የምናስቀጥለው? ይሄ ነገር እኛ ላይ ህይወታችን ላይ ምን አይነት አደጋ ያመጣል? ይህንን ነገር እንዴት ነው የምናስቆመው የምናስቀጥለው የሚለውን ነገር ሳይነግሩን ህይወታቸው በማለፋቸው መስተካከል የሚችለው የትኛው ነው? እዚህ ጨሌ ባለቤት በህይወት ሲኖሩ እሳቸው ባሉበት ወደ ሰላማዊ ወደሆነ መንገድ አድርጎ መፍታት ይቻላል። ጥሩ መቀጠል የሚቻል ከሆነ ጥሩ ነው። ማስተካከል፣ እርስ በርስ ማስታረቅ እንቀጥላለን የምትሉ ከሆነ በህይወት ካሉ እሳቸው ይሄንን ነገር ደግሞ ማቆም ነው የምንፈልገው፣ በቃ እሳቸውም እድሜያቸው እየደከመ ነውና ይሄ ነገር መቆም አለበት የሚባል ከሆነ ደግሞ መታሰር፣ ከእሳቸው ላይ ሲታሰር የእሳቸው ልጆች በጠቅላላ ነፃ ይወጣሉ ማለት ነው በህይወት ካሉ። ከሌሉ ግን መታሰርና ማባረር ነው የሚቻለው። አሁን ይህን ስትሰሙት እንደው ምን ትላላችሁ? ይሄ አሁን ቃልቻ የለበሰው ያሬው ጸጉር በሙሉ ራስ ጉድሮ ወሰንገላ የሚባል መንፈስ አዳልሞት ይብላ እንደዚህ የአውሊያ ቤተሰቦች መንፈስ እንዳለበት ያስታውቃል ልጁ። እንዲያውም የተቆረጠ ቪዲዮ ለቆ የኔን መልክ ቪዲዮ ለቆ ኮሜንት እንኳን ሰው ገብቶ ኮሜንት እንዳይሰጥ ዘግቶት ነበር። እና ምን ያደረጉ ሰዎች ቪዲዮን ወሰዱበትና የራሳቸው ዩቲዩብ ላይ ቲክቶክ ላይ ለቀው ኮሜንቱን ከፈቱት። በስማ እንደ ተራ የሚባለው ህዝብ ሰው እንኳን ይበልጠዋል። በጣም የሚናገረው ንግግር ዝብርቅርቅ ያለ የዝብርቅ መንፈስ ያለበት ነው በመጀመሪያ። ሁለተኛ ነገር ደግሞ ዝም ብሎ እንትን ለመሰብሰብ እንጂ የገባው ይሄ እንደው ፎሎወር ለመሰብሰብ ምናምን እንጂ የእኛን ትምህርቶች ሰምቶ መረጃ ከኛ ትምህርት ነው የሚወስደው። ከዛ ምን ያደርገዋል? ምናልባት እዚህ ልጅ ላይ ያለ ብዬ የማስበው ምንድነው ዛራ ነጋሽ ወይም ደግሞ ዛራ አረጋጊ የሚባሉ ሰዎች መንፈስ አለበት ብዬ የማስበው። ምክንያቱም እኔ እችላለሁ ስር ማሽቀጠል በጣሽነቱንም ይሄ እንትኑንም የድብትርናውንም ጥበቡን አውቃለሁ ብሎ የሚያስብ ሰው ነው። እንደገና የቤተሰብ የዛር መንፈስን ያለባቸውን ሰዎች ደግሞ ማስተካከል ይቻላል በህይወት ቢኖሩ። እንግዲህ እንደሰማችሁት ከሆነ ያ ምን ሊያደርግ ነው? ግብሩ ሊቀርብለት ይሄ ምን ይሻላል ተብሎ ተጠይቆ ይሄ ይደረግልኝ ምናምን ብሎ እንዲናገር ነው የተፈለገው መንፈሱ። አስቡት። ከዛስ በቃ ይረጋጋል፣ ያባብሉታል፣ ሹሩሩ ይባላል መንፈሱ ማለት ነው። ሴትዮዋ ሳይናገሩ ስለሞቱ ቤተሰብ መዳን አይችልም። አስቡት። በህይወት ቢኖሩስ ምን ሊያደርገው? ስለዚህ ማባረርን ያለባችሁ ከዛር መንፈስ ጋር አንዴ ከተጣላችሁ አትታረቁም እንዴ? በመጀመሪያም እኮ መንፈሱ ከኛ ጋር ሁሉ ነገር የተጣላን እኮ አይደል? ከክርስቶስ ዘር ጋር እና ይሄ ልጅ በሚሰራቸው ቪዲዮዎች ላይ አንድ ሙሉ ምናልባት በዚህ ሳምንት ሊሆን ይችላል ሙሉን የሚናገራቸው ንግግሮች ሙሉ በሙሉ ስህተት እንደሆኑ 100% አይደለም 100 ቦነስም ስጡት። የሚያወራው ነገር በሙሉ ዝብርቅቅ ያለና የተበለሻሸ ብዙ ሰዎች እንደሚያሳስት አምጥቻ ያሳያቸዋለሁ። ደግሞ ለማስፈራራት ይሞክራል። ከሌ ጋር ሰፋጣ አትግቡ እኔ በኋላ ብልክባችሁ ማሚላል ለብሮ እኮ ብታዩት ዝብርቅ ይሆነ እና በእንደዚህ አይነት ዕውቀት ውስጥ ያሉ ሰዎች የቤተሰቦቻቸው ማንነት ወደኋላ አይተው ትምህርታችንን ሰምተው ከዛ ራሳቸው ማዳን አለባቸው ተብሎ እየተባለ በዚህ ልክ ደግሞ ደፋር ሆኖ ሲመጣ ነገ የሚደርስበት ነገር አላወቀም። ነገ በህይወቱ ላይ የሚመጣበት ነገር አላወቀም። ይሄ ሰው እንዴት እየቀለደበት እየሳቀበት እግሩን ዘርግቶ እንዴት ፍልስፍናውን እያነበበበት እንደሆነ አላወቀም። እና ከእንደዚህ አይነት ዕውቀት መሀይም ሆኖ ወይም እንደው አይባልም እንጂ አይምሯቸውን ያጡ ሰዎች ዘገምተኛ ናቸው ተብሎ አንደኛቸው የተቀመጡ ሰዎች ሆኖ መኖር ይሻላል። ምክንያቱም እነሱ በሰው እጅ ላይ ናቸው። ቅዱስ ቁርባንም ሄደው ይቀበላሉ፣ ይጠመቃሉ። በሰው እጅ መሆን ይሻላል በእንደዚህ አይነት ዕውቀት ከመውጣት እና ይሄንን አይነት ዕውቀት ያላቸው ሰዎች እንደዚህ አይነት ሐሳብ ያላቸው ሰዎች ከየት የመጡ ይመስላችኋል? ቤተክርስቲያንን ምንድን ያደረጓት? አበላሽተዋታል። ቆይ የሆነ ቪዲዮ ላሳያችሁ። በጣም የሚገርም ነው። መናፍቅ ነው። ደብተራ ነኝ ብሎ ደግሞ የተነሳ ደግሞ አለ። መናፍቅ ነው ግን እኔ ብዙ ሰራለሁ፣ ብዙ እንደዚህ አደርጋለሁ፣ እናንተ ኦርቶዶክሶች ልጠይቃችሁ እያለ ደግሞ የመጣ አንድ የገጠር ሰው በጣም የሚያሳዝንና ተዋርሶ እንዴት እንዳሰከረው ነው የሚያሳየው። ምን ላይ ያስቀምጥኩት ለእናታችሁ እንደው ባገኘሁት ሁለቱን ቪዲዮዎች ወይ አንድ ላይ አቀርብላችሁ ይሆናል እንግዲህ እግዚአብሔር ከፈቀደ። በቃ ሌላ ጊዜ አቀርብላችኋለሁ። እና ድግምቱን ሁሉ በቲክቶክ ላይ ይናገረዋል። ድግምቱን
እንዴት እንደሚደግም እንደዚህ ነበር ቤተክርስቲያን ያስተማረችን፣ እንደዚህ ነበር አብነት ትምህርት ቤት የተማርኩት እያለ እና በአረብኛም ስለተቀላቀለበት በምንም ብቻ ዝብርቅቅ ስላለበት ቤተክርስቲያን እንዳስተማረችው አድርጎ ያወራል። እንደገና ደግሞ አላልኩም ይላል፣ ደግሞ ይክዳል። ግራ የገባቸው ናቸው። ልጠይቃችሁ ደግሞ ይላል፣ ይመጣል። ኮንፊውዝ ሆነዋል። እነሱ ልባቸው ውስጥ ያለውን ሀሳብ ተሸክመው ነው ጥያቄ የሚጠይቁት እንጂ ቤተክርስቲያን በዚህ ጉዳይ ላይ ምን ትላለች ብሎ አይጠይቁም። እነሱ መሪጌታ ስለነበሩ፣ ዲያቆናት ስለነበሩ፣ አብነት ትምህርት ቤት ስለነበሩ ቤተክርስቲያን የሚያውቋት ይመስላቸዋል። አስተምህሮን በሙሉ ጠንቅቀው የጨረሱ ነው የሚመስላቸው። ደግሞ እንደማትደግፈውም ያውቃሉ እኮ አስተምህሮ ራሱ ጥንቆላውን ድግምቱንም እንደማትደግፈው ያውቃሉ። ለድንግል ማርያም ኢየሱስ ነሽ ብለን እንዳልሰገድናት ያውቃሉ። ቅዱስ ሚካኤል ፈጣሪ ነህ ብለን እንዳልሰገድን ያውቃሉ። ሆን ብለው ነው ልባቸው የሚያደርቁት። ግን ይፈለጋል፣ ይሄ እንደዚህ መጮሁ ይፈለጋል። ቤተክርስቲያንን ማዋረድ የመጀመሪያው ትልቁ ጉዳይ ኦርቶዶክስን ማጥፋት የሚባለው ነገር ስለሆነ ማለት ነው ዘመቻው። እና የዚህ ነገር ተባባሪ የሆኑ በአንድም በሌላ መንገድ የሄዱ ብዙ ቆሎ ተማሪዎች፣ ብዙ አብነት ተማሪዎች፣ በጣም ብዙ አገልጋዮች ሄደዋል። በአንድም በሌላ መንገድ አወቁም አላወቁም ብዙ ነገር አበላሽተዋል ማለት ነው። እና ዛሬ በደፈናው ለዚህኛው ገጠመኝ ብቻ እንዲመጥን አድርጌ ነው ገረፍ ገረፍ ያደረኩት። ራሱን ቪዲዮን የዚህን አሁን ያሳየኋችሁን የጉድሩ ወሰንገላ መንፈስ ያለበትን ቲክቶከር ቪዲዮ አምጥቼ የሚናገራቸው ንግግሮች ውስጥ እንዴት ከባድ ወጥመድና ስህተት እንዳለበት እንደሚያቅሰው በልበ ሙሉነት ኮንፊደንስ ኖሮት ለማስረዳት ሲሞክር ደግሞ ኮሜንት ላይ ገብተው መፍትሄ ይጠይቃሉ እኮ ሰዎች። በጣም ይገርመኛል። እንደው ኢትዮጵያ ሕዝብ እንደው በጣም ግራ የገባው ነው። ማን ጋር ሄዶ ኮሜንት እንደሚጽፉ እንኳን አያውቁም። እናንተ እንደው ይሄን ስራልን ስለዚህ ጉዳይ ምን ትላለህ ይሉታል። እውነት በቲክቶክ የደብተራ ማዕት ነው ያለው፣ በቴሌግራም የደብተራ ማዕት ነው ያለው። ሁሉም የራሳቸውን ከፍተው ይለፈልፋሉ። እኛ ምን እያልን ነው? ከነዚህ ሰዎች ውጡና ንስሐ ገብታችሁ ቅዱስ ቁርባን ተቀበሉ ነው እያልን ያለ ነው። ጸበል ተጠመቁ፣ ራሳችሁን አድኑ። አንድ ተባራሪ ጥይትና ድንጋይ ብትመጣ ብትፈነግላችሁ ከነ ኃጢአታችሁ ሞታችሁ፣ ከነ ውሸታችሁ ከነ አስመሳይነታችሁ ሞታችሁ ማለት ነው። እንደው የመኪና አደጋ ቢመጣ ትንታ እንኳን ቢመጣ ከዚህ ከአስመሳይነት ማንነታችን ጋር አለፍን ማለት ነው። ተዘጋጅቶ መጠበቅን የመሰለ ነገር የለም እያልን ያለ ነው። እንደ ሞኝ ነው የምሰብከው። ቅዱስ ጳውሎስ ምን አለ? በቃ እንደ ሞኝ ነው የምሰብከዋል። እባካችሁን ተመለሱ ብዬ እንደ ሞኝ እሰብካለሁ አለ። ይሄንን ነው የምንናገረው እኛ።